በውዋ የቃሉ ቲያትር ጥርሴን የነቀልኩበት ነው። በፈረንሳይ ለጋሲዮን ነው የተወለዱት። መሀል አዲስ አበባ ላይ ተወልደሽ ማኪያቶን ያህል ሻይ ስፕሬሱን ያህል አለባበስሽ የባለቤቶትና የእርሶ ትዳር አመሰራረት ትንሽ ለየት ያለ ይመስላል። ተጀመረ ማለት ነው። ለኔ ከናቴ በላይ ምንም አስተዋይ ሴት ሁለት ነገር እዚህ ሀገር ያስፈልጋል። አንዲት እንጀራ ብትኖር የተማሪ ናት። የእጽዋቱን ስም ነቅሎ አውጥቶ ነው ያንን የሰጠኝ። ያ መጽሐፍ የራሳችን አለ። የቅኔ ቋንጣ የለውም ይባላል፣ አይጻፍም። ሰላም ጤና ይስጥልን። ፋና ፖድካስት ጀምሯል። እንዴት ቆያችሁን? ዛሬ እንግዳ ጋብዘናል። የቅኔና ትርጓሜ መምህር ከሆኑት ሊቀ ጉባኤ ታረቀኝ ብርሃኑ ጋር ቆይታ ልናደርግ በቤታቸው ተገኝተናል። ቆንጆ ቆይታ ይኖረናል ብለን እናስባለን። አብራችሁ እንድትሆኑ ጋበዝናችሁ። መልካም ቆይታ። ሊቀ ጉባኤ ፈቃደኛ ሆነው በቤቱ ስለጋበዙን እናመሰግናለን። እኔም እናንተ ስለተገኛችሁ ከልብ አመሰግናለሁ። በጣም ደስ ብሎኛል። እንግዲህ ትንሣኤ በዓልን አሳለፍን። እንዴት ነበር በዓሉ? በጣም ጥሩ ነበር። እግዚአብሔር የተመሰገነ ይሁን። ደስ የሚል በዓል ነው። የጌታን ትንሣኤ ሁላችንም በደስታ በፍስሐ አክብረናል። ጾመ ልቦሙን ፈተናል። ይህን ያደረገ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን። አሁን ደግሞ ዳግም ትንሣኤ ላይ ደርሰናል እና ዳግም ትንሣኤን ደግሞ ትንሽ ብናነሳ መልካም ነው። እርሱ አባት እንደመሆኑ መጠን የትርጓሜም የቅኔም መምህር እንደመሆኑ መጠን ይሄን ሳናነሳ ማለፉ ጥሩ አይሆንም። ስለዚህ ዳግም ትንሣኤን ብናነሳ መልካም ነው። ዳግም ትንሣኤ ያው ዳግም ትንሣኤ ስለተባለ ሁለተኛ ትንሣኤ አለ ማለት አይደለም፣ ወይንም ሁለተኛ የትንሣኤ በዓል ማለት አይደለም። ዳግማይ ትንሣኤ የተባለው ያው ከትንሣኤ ጀምሮ እንደ አንድ ቀን ነው የሚከበረው። ግን እሑድ በሚመጣበት ጊዜ አሁንም ሌላ ትንሣኤ አለ ለማለት ሳይሆን ያንኑ ትንሣኤ የሚታሰብበት ዕለት ስለሆነ ነው ዳግመኛ ወይንም ሁለተኛ የተባለው ማለት ነው። የትንሣኤ ምናልባት አሁን ከወቅቱ ጋር ተያይዞ አንድ ቅኔ ከእርሶ ጠብቃለሁ። አስቀድመን ቆይታችንን ለመጀመር እንንደርደር ብዬ ነው። ጥሩ ነው። እንግዲህ ምንድነው ቅኔ ማለት? መጀመሪያ በቅኔው ትንሣኤውን ጉዳይ ከማንሳታችን በፊት ቅኔ ምንድነው የቅኔ ትርጓሜ ጥሩ ነው። ምንድነው ቅኔ? አንዳንድ ጊዜ ግጥሞችም ቅኔ ሲባሉ ሰማለሁ እና ተራ ግጥሞችም ሰምና ወርቅ የያዙ ብዙ መንገድ ያላቸውም ቅኔዎች እንዲሁ እንደ ቅኔ ሲጠሩ ይሰማል። እስከ ተግባባን ድረስ መልካም ሊሆን ይችላል። እንደ ሙያ ስናየው ግን ቅኔ የራሱ ጥበብ፣ የራሱ ሚስጥር፣ የራሱ ሙያ ያለው ነው። እንደውም አይነቱ በብዙ ሺህ የሚቆጠር ነው እንደየቤቱ ማለት ነው። ያው ቅኔ ስንል አንዳንዶቹ ቅኔ ተገዛ ከሚለው ቃል የመጣ ነው ይላሉ። ግን በዚህ በዋርላው ቤት ቃኔ ቃኘ መቃኘት፣ ማየት፣ ነገሮችን ማመስጠር፣ መተንተን፣ መዘርዘር፣ በአይነ ስጋ የማይታየውን በአይነ ህሊና ማየት፣ መመርመር፣ እንደዛ ስለሆነ ቃኔ ቃኘ ከሚለው ነው የመጣው ይላሉ ቅኔ። ዋናው ቁም ነገር ግን ቅድም እንዳልኩሽ በአይነ ህሊና የሚታዩ ሚስጥራትን መግለጽ፣ ቀጥተኛ የሆነውን ነገር ውብ ቃላት ፈጥሮ ያንን በማሳመር መግለጽ ማለት ነው። የኢትዮጵያ ቅኔ ስንል ቅኔ የተገኘበትን ዋናውን መደበኛውን ቦታና ስፍራ ማንሳት ያስፈልጋል። ትናንት ስናስታውስ ነው ስለ ወደፊቱ ማውጋት የምንችለው። በኢትዮጵያ የቅኔ ታሪክ ውስጥ እንግዲህ ግዕዛዊ የቅኔ ታሪክ ውስጥ 3 ታላላቅ ቦታዎች አሉ። ዋርላ፣ ዋሸራ፣ ጎንጅ የሚባል የቅኔው ምንጭ ዩኒቨርሲቲዎች፣ የቅኔው ኮሌጆች፣ የቅኔው መገኛዎች ማለት ነው በኢትዮጵያ ታሪክ። ዋርላ ወሎ ውስጥ የሚገኝ ነው፣ ዋርላ ደላንታ። ዋሸራ እና ጎንጅ ደግሞ ጎጃም ውስጥ የሚገኝ ነው። እነዚህ የቅኔ ዩኒቨርሲቲዎች ናቸው ማለት ነው። ይሄ ማለት ግን ሌላ ቦታ ቅኔ አይሰጥም ማለት አይደለም። ልክ የተለየ ነው። ሶፎርድ ዩኒቨርሲቲ እንደማለት ገብቶሻል። የተለየ ምርምር የሚካሄድባቸው የምስክር ቦታዎች፣ የቅኔው ምስክር ቦታዎች ናቸው ማለት ነው። ስለዚህ ያው ቅኔ ዋርላ ውስጥ ተጀመረ፣ ከዛ እየተስፋፋ ሄዶ ዋሸራ፣ ጎንጅ ተሻገረ፣ ከዛ አገሪቷን መላ የቅኔው ማዕበል ማለት ነው። በጣም ደስ ይላል። በዚህ አጋጣሚ ያው የዋዋንጎ የሚለው አሁን ገባኝ ራሱ በኋላ ላይ መጣበታለሁ የቲያትሩንና አሁን ቅኔውን። እሺ ወደ ቅኔው ልምጣልሽ። እንግዲህ ቅኔውን ስናነሳ አሁንም የምነግርሽ ነገር የቅኔ አገልግሎት ትልቁ አገልግሎት እግዚአብሔርን ማመስገን ነው። የመጀመሪያው ነገር እግዚአብሔርን ማመስገን ነው። ሰበወ ለእግዚአብሔር ስብሐተ አድሰ ይላል። በአዲስ
በአዲስ ምስጢር በአዲስ ጥበብ በአዲስ ግኝት በአዲስ ቃል ጌታን አመስግኑት እግዚአብሔርን አመስግኑት ይላል ነብዩ እግዚአብሔር ዳዊት። እዛ ላይ ተመስርቶ ነው ቅኔ የተፈጠረው እና እዛ ላይ ተመስርቶ ቅኔ የፈጠረው መጀመሪያ ያው መንገዱን ያሳየው ቤቱን ያሳየው ቅዱስ ያሬድ ነው። የሁሉ ነገር የጥበባት ሁሉ ምንጭ በእግዚአብሔር የተቃኘው ቅዱስ ያሬድ ነው። ከዛ በኋላ የቅኔ ራሱን እድገት እያሳየ መጣ ማለት ነው። ከዛ ዮሐንስ ገብላዊ ቅኔ ሲያፈስ ቅኔ ሲዘርፍ ቅኔ ሲያፈስ ቅኔ ሲዘርፍ በጊዜው የነበሩት ንጉስ አጼ በእደ ማርያም የተባሉት ምንድነው የምትለፈልፈው ነገር ይላሉ። በሁለት ቡድኖች መካከል ያለ ልዩነት ማለት ነው። አሁን እኛ በግዕዝ ስንል ዝም ብለን የምንለፈልፍ የምንመስላቸው ሰዎች አሉ እና በጣም ጥልቅ ጥበብ ነው። ምንድነው የምትለፈልፈው ምናምን ሲሉት ለምን ይሄ ከእግዚአብሔር የተገኘ ስለሆነ እግዚአብሔር የሰጠን ጥበብ ስለሆነ እግዚአብሔር ለምበሱባይ አንጠይቀውም አሉ። ሁለቱም ሱባኤ ገቡ። በሚመራመሩበት ጊዜ ባለቅኔው እያለ እግዚአብሔር ምንም ለማያውቁት ስለ ቅኔ ምንም ግንዛቤ ለሌላቸው ለአጼ በእደ ማርያም የቅኔን ጥበብ ገለጸላቸው። ስለዚህ እንዲህ አሉ ድህረ ተሰብረ አጽንኦ ለሰብና ለልሁብ ትለሃባሃዊ ክርስቶስ ማማያ ሐዲስ ጥምቀት። በእርግጥ ቅኔ ከዚህ በፊት የተባለ ቅኔ ደግሞ አይባልም። የቅኔ ቋንጣ የለውም ይባላል። አይጻፍም። በቃል ስለሚባል ነው። በቃል ይባላል። አትየዋለሽ አለቀ በቃ። ከዛ ወደ አዲስ ፈጠራ ነው እንጂ የምትሄጂው ያንን ይዘሽ እንዲህ ነው ምናምን አይባልም። ነውር ነው በጣም። በቅኔው ዓለም ትልቅ ጥበብ ነው። ትልቅ ጥበብ ነው ራሱ። ወይንም ቁጭ ብለሽ ምጽፊው ነገር አይደለም። ስለዚህ እሳቸው ግን ምን አሉ? ድረ ተሰብረ አጽንኦ ለሰብና ለልሁብ ትለባሃዊ ክርስቶስ በማየ ሐዲስ ጥምቀት አሉ። ምን ማለት ነው? ሸክላ ሰውነታችን ከተሰበረ በኋላ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በአዲስ የጥምቀት ውሃን እንደገና ሰራው ይላል አሉ። አየህ ይሄን ቅኔ የዘረፉ በድንገት ነው የሚዘርፉት። ሸክላ ጥበብ ስትሰራ የሰራችው ሸክላ በድንገት ሊሰበር ይችላል። ምንድነው የምታደርገው? አትጥለውም። ያን ታደቅና እንደገና አሳምራ ትሰራዋለች ማለት ነው። ክርስቶስ እንዲህ አድርጎ ነው የተሰራን በሞቱ በትንሳኤው። አየሽ አሁን ወደ ጥያቄሽ መጣሁ። በሞቱ በትንሳኤው አሁን ዳግማ የትንሳኤ ብለን የምናከብረው የፋሲካ ዕለት ያከበርነው ከፋሲካ ጀምሮ ተነሳ ብለን እስከ 40ኛው ቀን ድረስ የምናስበው የክርስቶስ ትንሳኤ ይሄንን ነው የሚሰብከው ማለት ነውና በሌላ አባባል ስለ ክርስቶስ ስለ ጌታ ትንሳኤ በቅኔም እንዲህ ይሰበካል ማለት ነው። በጣም ደስ እርሶ ምን አሉ ካልሽኝ እኔ ልበልሽ አንድ ቅኔ። ጥሩ በሰበቡ ብዙ ነገሩ። አዎ ትንሳኤ ወዋ በውዋ የቃሉ ትንሳኤ ወዋ እምዴዴ ትንሳኤ ወእምዴዴሁ ሰደደ ሞተ ብእሲተ ወይቤለሃ እስእል አምላከ የዶም ሕይወተ ዳግመ ኢያርኤኒ አይነኪ መቅበርተ ወቆሳቁስየ ሕማማተ ሀደጉለኪ ትንበሪ መበለተ። ምን ማለት ነው ይሄ? ማለት ባጭሩ ሲገለጽ በአማርኛ ሲገለጽ ይሄ ቅኔ በእርግጥ ቅኔ ስትተረጉሚው ስሜት አይሰጥም። ለሚያውቀው ሰሚ ነው። ግጥምም እንደዛ ነው አይደለም? ከአንድ ቋንቋ በአንድ ቋንቋ የተገጠመ ግጥም ወደ ሌላ ቋንቋ ስታመጭው ቦታውን አይመታም። ያ ነገር ያስቸግራል። እንዴት ነው ስለ ቲያትር ያለ ግንዛቤ ሲባል ቲያትር ጥርሴን የነቀልኩበት ነው አላት ለእንትና ለቻይናዋ ሲላት ደነገጠች። ማለት እኛ ጥርሴን የነቀልኩበት ነው የሚለውና በእኛ አማርኛና በእነሱ የቻይና ቋንቋ ጥርሴን ነው የነቀልኩበት ስትይ አይገኝም። የሰው የጥርስ ልክ እንደዛ የቅኔውም ሐሳብ እንደዛ ነው። እና በግዕዝ የምትገልጪው ነገር በአማርኛ እንደምንም ብለው እሺ ለኔ ማለት ነው። ትንሳኤ ጀግና ወይንም ትንሳኤ ባለ አልተግባቡም ሁለቱ ሞትና እሱ ሞት ሚስቱ ናት። አልተግባቡም። ስለዚህ ሞትን አባረረ። በድለዋለች። በጣም ስለበደለችው አባረራት። ወይቤለሃ እስእል አምላከ የዶም ሕይወተ ዳግመ ኢያርኤኒ አይነኪ መቅበርተ ሁለተኛ አይንሽን መቃብር እንዳያሳየኝ ለሕይወት አምላኬ እነግራለሁ አለ ትንሳኤ። አግኝተሽኛል? ይገባል? ግልጽ ነው አላት። ወቆሳቁስየ ሕማማተ ሀደጉለኪ ትንበሪ መበለተ በቃ የቤት ንብረቴን ምኑ የሚያስፈልገውን ነገር ሕማማቱን ትቸልሻለሁ ክርስቶስ። አየሽ? ምክንያቱም ሕማም መከራ
ከሞት ጋር ነው ያለው አይደለ ያንን ሁሉ ድል አድርጎ ክርስቶስ ተነሳ ነው መልእክቱ አደጉ ለኪ ተውኩልሽ ትንበሪ መበለተ እዛው አርጅተሽ ትሮሪያታለሽ አለ ክርስቶስ የሚል ስሜት ነው የሚሰጠው ይገርማል አሁን ይሄ ቀን ያልተደገመ አልተባለም ሌላ ጊዜ ወይም አልተጻፈም አይጻፍም በቃ ትልቅ ተስጦ ነው ይሄ ተስጦ ወደ ሌላ እንሂድ ደስ ይለኛል አሁን ወደ ሌላ ብንሄድ ምን ይላል መሰለሽ ኢትመን ሞተ መድኃኔ ዓለም ሳዊሱ ኢትመን ሞተ ብእሴ መድኃኔ ዓለም ሳዊሱ አሁን ስንዘርፋይሽ ኢትመን ሞተ ብእሴ መድኃኔ ዓለም ሳዊሱ ለመስኑ ይስቅ አምጣነ መቃብር ከርሱ ይኸውልሽ ምን ማለት ነው አንተ መድኃኔ ዓለም ሰውዬ ሞት ሰውዬን አትመነው ሞት ቢስቅም ወዱ ግን መቃብር ነው ተግባብተናል ቅኔው ጋር ነው የሞት ሆድ የሞት አንጀት መቃብር ነው በቃ መጥፎ ነው ለማለት ነው በሌላ አባባል መድኃኔ ዓለም ከሞት ተለይቶ ሞትን ድል አድርጎ መነሳቱን መናገርሽ ማለት ነው እንደዚህ አይነት ጥሩ ማስተማሪያ መንገድም አንዱም ጥበብ ይሄው ነውና እኛም ብዙ ነገር ያየንበት ነው እሺ ወደ ልጅነቱ ለመልሶት በፈረንሳይ ለጋሲዮን ነው የተወለዱት እንግዲህ ጥቂት ጊዜ ካደጉ በኋላ የሄዱበት ቦታ በጣም አስገራሚ ነው የቆሎ ትምህርት ቤት ድንቁ ነገር ነው በጣም የሚገርም ነው እኔም አሁን ይገርመኛል ለዚህ ደግሞ እናቶ ትልቅ ሚና ነበራቸው እቺን ሚስጥር ትንሽ ያጫውቱኝ ደስ ይለኛል ዋናው እንደው የህይወት ትልቁ ነገር ይሄ ነው የኔ እንዲህ ማድረግ ሳይሆን እኔ ያደረኩትን ሌላው ትውልድ በማድረግ የሀገራችን አንድ የባህል ገጽታ አንድ የውቀት ገጽታ የሆነውን ነገር ሌላውም ትውልድ ሊከተል ይችላል ምናልባትም ከዛ በኋላ ብዙ ልጆችን አይቻለሁ ያልተደረገ ተመልከች መሃል አዲስ አበባ ላይ የተወልደሽ ማኪያቶን ያህል ሻይ ስፕሪሱን ያህል አለባበስሽ ጧት ተነስተሽ የምታገኙ ህይወትና ኑሮ ይሄንን ሁሉ ረግጦ እልም ያለው ገጠር ውስጥ ገብቶ በልጅነት ማለት ለትምህርት መሰለፍ እንደገና ያ የምትማሪው ትምህርት ደግሞ አሁን ለምሳሌ አንድ ሰው ሲማር ህክምና አጥንቶ ዶክተር ሆነና እንዲያገኛለሁ ይላል አይደል ይሄንን የጥበብ ትምህርት ስትማሪ ግን ይሄን አገኛለሁ ብለሽ አይደለም ዕውቀት ብቻ አገኛለሁ ሌላ ነገር ምንም ነገር የለውም እንደውም በቅርብ ጊዜ ነው አሁን በቤተ እምነት በኦርቶዶክስ ተዋሕዶ ሃይማኖት እንደው አገልጋዮች የተሻለ ደሞዝ ምናምን ማግኘት የተጀመረው ቅርብ ጊዜ ነው እኛ በእኛ ዘመን የዕጣ ፍራንክ የሚባል ነው ስለሱ ወራልሻለሁ ዕጣ ፍራንክ የሚባል ያው ዕጣ ፍራንክ ታሪክ ነው ይሄ በጣም ትልቁ ታሪክ ነው ምን መሰለሽ እኔ ቀበና አቦ ፈረንሳይ ቤተክርስቲያን አካባቢ ነው የተወለድኩት ቀበና አቦ ቤተክርስቲያኑ ራሱ የተተከለው የኛ አያቶች መሬት ላይ በጣም የሚገርምሽ ተካዩ አፈንጉስ ጥላሁን ናቸው እንግዲህ እዛው የኖረ ቤተሰብ ትውልድ ነው የብዙ አያቶች የብዙ ቅማያቶች መቃብር ያለበት ቦታ ነው አሁን ያ ትውልድ እየመጣ ሲመጣ መላከ ብርሃን አይኔ የሚባሉ የኔ አያት አሉ ማለት ነው እሳቸው በግዚያቸው ትልቅ ሊቅ ነበሩ የድጓ ሰው ናቸው እሳቸው በእጃቸው የጻፉት በብራና ማለት ነው አይሽ በብራና ቁም ጽፈት የጻፉት ድጓ አሁን ቀጨኔ መድኃኔዓለም ቤተክርስቲያን አለ መላከ ብርሃን አይኔ ይላል የድጓ መምህር ነበሩ ማለት ነው ክፍል አለ ነው ዕውቀታችን የቅኔ መምህር አለ የመጽሐፍ መምህር አለ የድጓ መምህር አለ ያቋቋም መምህር አለ አዎ የትርጓሜው መምህራን አሉ ስለዚህ እሳቸው የድጓ መምህር ነበሩ ማለት ነው እኚህ ሰው በጊዜያቸው ሀገራቸውንም ቤተክርስቲያናቸውንም ማገልግለው ማለፍ አይቀርም አለፉ ብዙ የብራናው መጽሐፍት ተገነጣጥሎ ምንም ብሎ ከአንዱ ወደ አንዱ እየተላለፈ እናቴ እጅ ደረሰ አሁን እናቴ አልተማረችም ብትማርም ልታገለግል አትችልም ግን አስተዋይ ሴት ናት ለኔ ከናቴ በላይ ምንም አስተዋይ ሴት እንጃ ለምን ሳትማር ይሄን ማሰቧ ይሄ ብራና ይሄ ዕውቀት ይሄ መንፈሳዊ ነገር እንደገና መቀጠል አለበት ስለዚህ ለምን ይሄን ልጅን እንዲማር አላደርገውምና
ያ ነገር እንዲቀጥል የአያቶችን የቅማያቶችን የሀገሬን የቤተክርስቲያኔን የእምነቴን የወገኔን ታሪክ ማስቀጠል አለብኝ ብላ ያልተማረች እናቴ እኔን ማስቀጠል ፈለገች። ስለዚህ ምን አደረገች? ዘመናዊ ትምህርት ቤት እንዳንገባ አንደኛ ክፍል ምናምን እንኳን እንዳንገባ እዛው አቦ አጠገብ ትምህርት ቤት ነበር ዘመናዊ ትምህርት ቤት አስታውሳለሁ። እንደውም ዳይሬክተሩ ቲቸር ኃይለመስቀል የሚባሉ ነበሩ። ያንዳንዱ ነገር አስተዋወላ መሬት ላይ ነው ተቀምጠሽ ሲሄድ አንዳንድ ጊዜ ሌሎች ሲማሩ አይ ነበር። እኔ ተከልክያለሁ። ይሄኛውን ትምህርት ብቻ እንድማር ነው የተደረገው የቤተክርስቲያን። እዛ ደግሞ በጣም ሊቅ የነበሩ የተድባብ ማርያም አለቃ አስፋው የሚባሉ ነበሩ። በጣም ሊቅ ጃንሆይ የወርቅ ካባቸውን አውልቀው የሸለሟቸው ናቸው። አለቃ አስፋው ለሳቸው የተሸለሙት የወርቅ ካባ አሁን ተድባብ ማርያም የሚባል ለታሪክ ተሰጥቷል። በጣም ሊቅ ናቸው። እንደውም እኛ አንዳንድ ጊዜ ቃለ እግዚአብሔር ስለምናበላቸው እንዲህ ለቃለ እግዚአብሔሩ ከመሳሳታቸው የተነሳ ለዜማው ኮተ ጆሮአቸው እንዲይዛሉ የኛን ብልሽት ላለበት ማለት ነው። እነዚህ ሊቃውንት ነበሩ። ከሳቸው ጋር የነበሩ የኔታ ኤፍሬም የሚባሉ ነበሩ። የቄስ ትምህርት ቤት ያስተምሩ ነበር። እሳቸው ያስተማሯቸው አሁን ብዙ ዶክተሮች ብዙ ፕሮፌሰሮች በሀገሪቱ ብዙ ቦታ ላይ ያሉና የነበሩ አሁንም የሚገኙ ብዙ ሰዎች አሉ። እዛ እንግዲህ መማር ጀመርኩ ማለት ነው። ፊደናይን አንጠልጥዬ ባቄላዬን በጠርሙስ ይዤ እየተመላለስኩ እዛ ቄስ ትምህርት ቤት ጀመርን ማለት ነው። ያኔ ግን ዘመናዊ ትምህርቱ ነበር። እኔ አልማርም፣ እኔ ተከልክያለሁ። እኮ ነበር እንጂ ነበር። የሰፈሩ ልጆች ጓደኞቻችን እኮ እዛ ይማራሉ። የኔ ኩያዎች እኛ ተከለከልን። ብቻ ሳይሆን ጌዲዮን አለሙ ይባላል፣ ለመጋቤ ሥርዓት ጌዲዮን አለሙ ይባላል። አሁን ስላሴ ቤተክርስቲያን መንበረ ጸባዖት ቅዱስ ስላሴ ያገለግላል። የህግ ክፍል ምናምን ሆኖ ያገለግላል። እና ሁለታችን ተከልክለን ያን ትምህርት እንድንማር ተደረገ። አሁን እንግዲህ ትምህርት የቄስ ትምህርት ምንድነው? የመጀመሪያው ፊደል ነው አይደለ? መልእክተ ዮሐንስ፣ ከዛ አቦጊዳ፣ ከዛ ወንጌል ዮሐንስ ትማሪያለሽ፣ የዮሐንስን ወንጌል፣ ከዛ መዝሙረ ዳዊት ትማሪያለሽ። አሁን ምንድነው የምንማረው? መጽሐፍ ቅዱስ ነው ማለት ነው አይደለ? ሃሁ መልእክተ ዮሐንስ እቲ የዘብዴዎስ ልጅ ቅዱስ ዮሐንስ የጻፋት ስለ ኢየሱስ የጻፋት መልእክተ ዮሐንስ እዛ ላይ ነው የጻፋት። አይሽ ኢትዮጵያውያን እንዴት ኢየሱስን ገና ከህፃንነታቸው ጀምረው የመጀመሪያ አፍ መፍቻቸው መሆኑን ታያለሽ። መልእክተ ዮሐንስ ወልደ ዘብዴዎስ ታያለሽ። መልእክተ ዮሐንስ ወልደ ዘብዴዎስ ቀዳማዊ መጀመሪያ ያልሽ ፊደል በፊደል መልእክተ ዮሐንስ ከፍ ያለው ደረጃ ማለት ነው፣ ወርድ ንባብ። ከዛ በኋላ መልእክተ ዮሐንስ ሐዋርያ ወደ ዋናው ንባብ ደረሽ ማለት ነው። ይሄን ሲጨርሺ ወደ ሁለተኛው ክፍል የምትሄጂው። ይሄን ማውራልሽ ያለ ምክንያት አይደለም። የኢትዮጵያ ደጋግሜ ብዙ ቃለ መጠይቅ ላይ የምናገረው ነው። ኢትዮጵያ ሰላሟን እንድታገኝ ማህበረሰቡ እርስ በርሱ እንዲፋቀር፣ እንዲዋደድ፣ እንዲግባባ፣ እንደ ጥንቱ ተባብሮ እንዲኖር ወጣቱ ከዛም በታች ያለው ልጅ ብላቴናው ትንሹ ሽማግሌ እንዲያከብር፣ ሽማግሌ እንዲታፈር፣ እንዲከበር የሚናገረው ነገር ተቀባይነት እንዲያገኝ ከተፈለገ ሁለት ነገር እዚህ ሀገር ያስፈልጋሉ ብዬ አስባለሁ። አሽርጌታና የኔታ። ሽርጌታ በእስልምናው ያ ነገር መቀጠል አለበት። ልክ እንደኛ አይነት ነው። ለዚህ ማስረጃ የሁለት አይመድን አሽርጌታ መጽሐፍ ማንበብ ይቻላል። በጣም ስለወደድኩት ነው። እሱን መጽሐፍ እያነበብኩኝ የኛን የቄስ ትምህርት ቤት ባህል ነው ያስተማርኩት። እኔ ጻፍኩትን ነው ያነበብኩት። እነዚህ ሁለቱ ትውልድን እየቀረጹ የሚያሳድጉ ነገሮች ናቸው። መሰረታቸው የተስተካከለ ያደርጋል፣ ግብረ ገብ ያደርጋል። አይሽ መከባበር፣ ትልቅ ሰው የሚለውን መስማት፣ ማድመጥ፣ ማየት። ግብረ ገብ ትምህርት በዚህ መልኩ ቢሆን ውጤታማ ይሆናል። ደግሞ ውጤታማም ሆኖ ቆይቷል እስከሚገባኝ ድረስ ለኔ ካለፈውም ትውልድ ታሪክ እንደምንረዳው። አሁን የመጣው ነገር ለምን መጣ ብለን ይሄ አለመግባባት፣ አንድ ሽማግሌ ለምክክር ሲቀመጥ አለመስማት፣ እነዚህ ነገሮች ሁሉ ከየት መጡ ስንል
እነዚህ ላይ ትኩረት ቢደረግ ጥሩ ነው እላለሁ። ግራ መንገድ መሰረቶቻቸው ቢስተካከሉ እንደነዛኛው ትምህርቶች ቢኖሩ እነዛ ቢኖሩ ቤተክርስቲያኒቷም በዚህ ነገር ላይ ትኩረት ብታደርግ በርግጥ አሉ አሁን አባቶች አሁን ለምሳሌ ጎላ ብትመጪ የእንታ ክብረ ቅዱሳን አሉ ይሄን ቁጭ ብለው የሚያስተምሩ የተቀጠሩት በዚህ ጉዳይ አይደለም ትሰጫለሽ አይደል በየርሽበት እኮ በነፃ የተሰጠሽን መልሰሽ በነፃ መስጠት ያስፈልጋል እርሶም እዚህ ያስተምራሉ አይደል ልጆች እኔ በየሄድኩበት ቅዳሜና እሑድ ተማሪዎች አሉ አሁን እዚህ መንደር ውስጥ ተማሪዎች አሉ ይመጣሉ ፊደል ይቆጥራሉ እንትን ይላሉ ግን እኔ ትንሽ ወደ እንትኑ አጋደላለሁ ወደ ግብረ ገብነቱ ምን ማድረግ እንዳለባቸው ኮላጆቻቸው የታነጸ እንዲሆን እሱን እኮ ነው ክርስቶስ የሚፈልገው ነገር አይሽ ስነ ምግባር በክርስቶስ ዘንድ በእግዚአብሔር ዘንድ በእምነታችን በሃይማኖታችን ብቻ ሳይሆን በመኖር በህይወቱ ውስጥ ትልቅ ነገሩ ስነ ምግባር ነው አይደለም እንዴ እድን ዘንድ ምን ላድርግ አለው ኢየሱስን አይደል አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ ወንበዴዎች አገኙትና ደበደቡት አይደለ ከዛ ደብድበውት መሬት ላይ ወድቆ ያለ ደሙ እየፈሰሰ ያለ ካህኑ መጣ አይቶታል አለፈ ሌዋዊው መጣ አይቶታል አለፈ የተናቀው ሰው ሳምራዊ መጣና አንስቶ ቁስሉ ላይ ዘይት አፍሶ ጊዜያዊ ህክምና ሰጥቶ ከዛ ወደ ሐኪም ቤት ወስዶ 2 ዲናር ከፍሎ ዋካክመው በኋላ ለምታላደረከው ነገር ሁሉ የሚያስከፍል ዋጋ ካለ ስመጣ ከፍላለሁ ሌላ ወጪ ካወጣ ብሎት ሄደ አለ አይደል ከዛ ያን ኢየሱስ ምን አለው ከሶስቱ ማን ይመስልሃል መልካም ያደረገው አለ ሶስተኛው ነው ሳምራዊ በቃ እንድትድን ከፈለክ ይናደርጋል ይሄ ግብረ ገብነት አይደል እንዴ ትልቅ ምግባር እኮ ነው ስለዚህ በጎ ምግባር እንዲመጣ እነዚህ ቢደረጉ ጥሩ ነው ወደ ዋና ጉዳይ ስንመለስ እንግዲህ እዛ ወደ ቄስ ነው እኔ ታይፍሬም ጋር ነው እሺ ብዙ ሰው ነበሩ ቅዱስ አባት ነበሩ እውነቴን ነው የምልሽ ለህፃናት ህይወታቸውን ሰጥተው የኖሩ አባት ናቸው ከቆሙ ሳያርፉ ከዘረጉት ሳያጥፉ ለረጅም ዘመን ብዙ ትውልድ አስተማሩ በዛ አካባቢ ያለው አሁን ፈረንሳይ ብታይጂ ራሱን ነጥላውን እናለልኝ መኳንንት የሳቸው ተማሪዎች ናቸው ጥላውን ዘውገ አርቲስት ጥላውን ዘውገ አርቲስት አለልኝ መኳንንት ሌሎቹም እንደው መታቂያቸውን ተከሱልሽ እንጂ ብዙ ዶክተሮች ብዙ ፕሮፌሰሮች በዚህ ባለማዊ በዚህ በቤተክርስቲያኑ ደግሞ ብዙ ሊቃውንት እኔ መሰሉ ማለት ነው የቅኔ ነገስታት ወላይታ አምላክ ብዙ ሰዎችን ያወጡ ሰው ናቸው ማለት ነው እና እዛ ተማርን አሁን እዛ ተምረን ጾመ ድጓም ይባላል ይሄን ከጨረሽ በኋላ ይሄ ጳውሎስን ታነቢያለሽ ንባብ ምናምን ትማሪያለሽ ይሄንን የጳውሎስን ደርሳናቱን ገርላቱን ግብረ ሐዋርያቱን ወንጌሉን ስታነቢ እየሰላሽ ትሄጃለሽ ማለት ነው አዛ ውዳሴ ማርያም ደግሞ ትማሪያለሽ በቃል የሚያዛለ መስተጋባል አርባይት አለ ክስተት አለ ሰለስት አለ እነዚህ ሁሉ ያጠናሽ ትሄጂና ጾመ ድጓ ትገቢያለሽ ይሄ ሁሉ ስትማሪ ምን እየሆንሽ ነው እየተሳልሽ ነው የምትመጪው ማለት ነው እየተመረርሽ ትመጫለሽ ማለት ነው ስል ትሆኛለሽ ማለት ነው ከዛ ዜማውን ተማር ድጓ እዛው ጀመርን በርግጥ ድጓውን ያስተማሩ መላከ ገነት ምናሴ ዘለቀ ናቸው እዛ አቦ በድጓ መምህርነት ያገለገሉ ናቸው አቦም የደብሩ አለቃ ነበሩ እስከማስተዋወሰው ድረስ ልደታ ቀጨኔ እንደዚህ አድምት ያስተዳደሩ በጣም ትልቅ ሊቅ ሰው ናቸው እሳቸው በጣም ትልቅ ሊቅ ናቸው እሳቸው ጋር ድጓ ተማርን ከጊዜ በኋላ ይሄን የተማሩትን ድጓ ቢያስመርቁት ሄደው ቤተልሔም የሚባል የዜማ መመረቂያ ቦታ አለ እኔ አልሄድኩበት እዛ ያስመርቁ በቃ እዚህ ያለውን አጠናቀዋል ተባለ እኔና መጋቤ ሥርዓት ጌዲዮን የሚባለው ሁለታችሁ ያው ጌታ ሁለት ያደረገ አይደል የሚልካቸው የነበረው ሁለታችን ለዚህ ዕውቀት እዛ መሄድ አለባችሁ ተባለ እሺ አለ እኛ እንግዲህ ከዛች ሰፈር ወተን አናውቅ ያኔ ስንት አመት ይሆናችኋል እንግዲህ ያን ጊዜ 12 13 14 እንደዚህ ነው በጣም የልጆች እድሜ የልጆች እድሜ ነው ግን ይሄ ቃሉን ስትበይ ግን ትልቅ ሰው ትሆኛለሽ እንደ ትልቅ ማሰብ ትጀምሪያለሽ ስለዚህ ወደዛ ሄዳሉ ሲባል በመሃሉ ገጠሩን ለማሳየትም ይሁን አላቅም ዲማ ወሰዱን እንዲሁ ለዝግጅት እኛ አናቅም ከአዲስ አበባ ሞተን አናቅም
ዲማ ጊዮርጊስ በዓል አለ። ተክለ አልፋ የሚባሉ ጻድቅ አሉ፣ አቡነ ተክለ አልፋ። እሳቸውን ልናከብር ሄድን። እዛ ሄድንበት ምክንያት ምንድነው? ለረጅም ዘመን አለቃ ሐዋዝ የሚባሉ የእናቴ አጎት እዛ ይቀድሱ ነበር። የትውልድ ቦታ ሆኖ ሳይሆን ያው በቃ እዛ አካባቢ በቆሎ ተማሪነት ሄደው ይሆናል አላውቅም። ግን እዛን ያን ማክበር አለባችሁ ተብለን ሄድን። እዛ አናውቅም። ለመጀመሪያ ጊዜ እዛ እንግዲህ ስለ ገጠር ህይወት አይናችን ማለት ነው። ከዛ ዲማ ውስጥ ቡራኬ አገኙ ይባርኳቸው ተብለን አለቅ እንታ ማርቆስ የሚባሉ የላይ ቤትና የታች ቤት ትርጓሜ መምራሉ የጥንት ሰው ትዝ የሚሉኝ እንደዚህ አርጅተው በጣም ያረጁ ነበሩ። የእሳቸው ተማሪ ከእሳቸው ተመርቀው የሚወጡ ዲሜጥሮስ የሚባሉ ደግሞ ሰው እንደነበሩ አስታውሳለሁ። ይሄ ልጅነት እንደ ህልም ነው የሚታየው። ርቀት አለው በጣም ረጅም ዘመን እኮ ነው። ከዛ እሳቸው ጋር ቀረብን። አሁን እሳቸው ጋር ቀረብንና ተነገራቸው። እነዚህ ልጆች እንደዚህ ናቸው፣ በልጅነታቸው እንዲህ ዘመናዊን ትምህርት ከልክለን ይሄኛውን እንዲማሩ አድርገን እዚህ ደርሰዋል ምናምን ተብሎ ተነገራቸው። እሳቸው ደግሞ ይሄን አልተቀበሉት። ሰው ወደ ሙያው አይደለም የሚስበው። እሳቸው የመጽሐፍ መምህር ናቸው። ላይ ቤት ታች ቤት ያልኩሽ ምን ማለት ይመስልሻል? ያተረጓጎም ሂደት ይለየዋል ማለት ነው የትርጓሜ ቤቱ ነው። እሳቸው ግን ሁሉንም የያዙ ተጠያቂ ሰው ናቸው። ስለዚህ ምን ዜማ ምን ሰራል? ዋናው ትልቁ ነገር ቅኔ ነው። ቅኔ ቢማሩ ይሻላል ተባለ። ያው ሁሉም ወደ ራሱ ሙያ ነው የሚገጥት። ስለዚህ በቃ ጥሩ ነው እንግዲህ እሳቸው ካሉ ተባለ። ይሄን ሐሳብ ተቀብለን መጣን። መሄድ አለባችሁ ተባለ። አሁን እኔ እዚህ ላይ ትንሽ ከበደኝ። አየሁት ገጠሩን ሳይው እንደ አዲስ አበባ አይደለም። አዲስ አበባ ቁጭ ብለሽ ስለ ገጠር ስታስቢ እንደዛው ነው የሚመስልሽ ካላየሽው። ግን ያየች ሳይው ከበደኝና እኔ ተቃወምኩ፣ አልሄድም አልኩ። ጌዲዮን ሄደ። መጋቤ ሥርዓት ጌዲዮን አለሙና ተክሉ ጓደኛው አብረው ሄዱ። አሁን እኔ እዛው ዝም ብዬ እየተማርኩ ዜማውን ቁጭ ብዬ ያለው 6 ወር ነው 7ኛው ወር ላይ አንድ ቀን ከናቴ ጋር ቁጭ ብለን አንተ እኮ በቃ አለችኝ እናቴ። በቃ አንተ ምንም ይሄ ሁሉ ድካም ሁሉ ከንቱ ሆነ። አሁን እነሱ ባለቅኔ ሆነው ነው የሚመጡት አለች። ቁጭ ብለን ቡና እየጠጣን በቃ የሆነ ቁጭት ውስጥ እንዲሰርጽ ብላ ነው አሰብኩበት። ሌሊትና ውሳኔው ከራስዎት እንዲመጣ ነው። መሄድ አለብኝ አልኩኝ። ከዛ እኮ ከኔ እንዲመጣ ነው። ይሄ እኮ ራሱ የትውልድ ያስተዳደግ ብልህነትን ያሳያል እኮ። እንዴት ልጅሽን እንደምትቀርጪው የሚያሳይ ነው። መሄድ አለብኝ ከማለት እንዲሄድ የማነሳሳት እንትን ነው። ከዛ ጧት ተነሳውና መሄድ አለብኝ አልኩ። ሄዳለሁ። በጣም ጥሩ ተዘጋጀ። አንሶላ ምናምን አዘጋጁ። ያው እዛ ስቴጅ ያን ምትላሽ ይመስላችኋል። ያን ዩኒቨርሲቲ እንትን ሞጋጫማ ታውቂያለሽ? ምን አይነት ናት? ከመኪና ጎማ የሚሰራ ነው ሞጋጫማ። በረባሶ አዎ እሱ እዛ በጣም ትልቅ ጫማ ነው። ገና ነበር አካባቢው ያን ጊዜ። ያን አርጎ መታየት በራሱ ትልቅ ነገር ነው። እሱን አሰብተን ሄድን። እኛ የምናውቀው ሸራ ጫማ ነው ያን ጊዜ። ሸራ ጫማም ያው በስንት ጊዜ ነው የሚገዛው። ሸራ ጫማ የተገዛልሽ ዕለት አንዳንድ ጊዜ አርገሽም ልታድሪ ትችያለሽ። ከልጅነት አይደል ላለማውለቅ አይደል። ስለዚህ ሄድን። እዛ ስንሄድልሽ እዛ እንትና የሚባል በጽሐ የሚባል ተማሪ ነበረ። ዘራፊ ነገር ሆኖ ዝም ብሎ የሚለው ዘራፊ ስልሽ የቅኔ ዘራፊ ማለት ነው። እና እየዞረ ነው ህይወቱን የሚመራው። ዝም ብሎ በቃ ይነግዳል። ምን ይላል? አሁን ለምሳሌ ዋዋጎ ላይ በጽሐ አለ። ዋዋጎ ቲያትሩ ላይ ከሁሉም አይነት ሰብስቤ ነው እንደ ተልሚድ ይለዋል። እንትን ዝም ብለው የሚዞሩ ህይወታቸውን በዙረት የሚጨርሱ ግን ያ እንደዚህ አይነት ሰው ነው። እና አዲስ አበባ ለንግድ መጥቶ ነበር ነው ይዤው ሄዳለሁ አለ። እሱ ይዞኝ ሄደ። ግን እዛ ስደርስ ያው ወንዝ ውሃ ነው የምትጠጪው ምናምን አልተስማማኝም። መንገድ ላይ ብዙ ችግር ተፈጠረ። ብዙ መከራ ደረሰ። ያው ታማምኩ ምናምን ሄድኩኝ ተማሪ ቤት። እኔ እንግዲህ የምጠብቀው ያው ትምህርት ቤት ጥሩ ነገር ትበያለሽ፣
ጥሩ ውሃ ትጠጫለሽ ምናምን ነገር ነው ምንም ነገር የለም እሱን መልመዱ ከባድ አልነበረም በጣም ከባድ ነው እንጂ አሁን አንቺ መጀመሪያ ስትሄጂ ያው በእንግድነት እንግዳ ስለሆንሽ ተማሪው እግርሽን ያጥብሻል መጀመሪያ ጊዜ እንግዳ አሁን አየሽ ኢየሱስ እንዴት እንደሚሰራ አየሽ ኦርቶዶክስ ተዋሕዶ ቤተክርስቲያን እግርሽን ያጥባል ክርስቶስ እግር አጥቧል ዝቅ ብሎ እግርሽን ካጠቡ በኋላ ተማሪዎቹ የተለየ መኝታቸውን ለቀው ከለመኑት ኳቾሮ የተሻለውን ነገር ላንቺ አቅርበው ያስተናግዱሻል አንዱ ለሶስት ቀን በመነገታው በማግስቱ ደግሞ ባለቃው አማካይነት የኔታ ፊት ትቀርቢያለሽ ከየት እንደመጣሽ ትጠይቂያለሽ ከሶስት ቀን በኋላ ገና አው መለማመድ አለብሽ ያው እኮ ተማሪውም ያጣናሻል እኮ አይደል የራሱ መንገድ አለው የኛን ጊዜ ዘመን ነው ማወራልሽ ከዛ በዛ መልኩ የኔታ ጋር ቀረብኩ ጉድ ብለዋል ለምንድን ነው እንዴት ሰው ከአዲስ አበባ ድረስ ለቅኔ ይመጣል ሰው ወደ አዲስ አበባ ይሄዳል እንጂ እንዴት ከአዲስ አበባ ለቅኔ ብለው ይመጣሉ ሌላ ተልኮ ሊኖራቸው ይችላል የሚል ሁሉ ሐሳብ ነበራቸው ለምን ያልሽ እንደሆነ በወቅቱ የዚህ አባ ቀይ ሽብር ነጭ ሽብር ነገር የሚባሉ ሁሉ ስለ ነበረ በኋላ የተነሳ ያን ጊዜ ባይነሳምና የሆነ ችግር ቢኖር ነው እንጂ ምናምን ስላላማችን አልተረዳም ያው እንግዲህ ቀረብ የኔታ ጋር አይዟችሁ እንግዲህ እሳቸው በነገራችን ላይ እዚህኛ የንታያሬድ ማለት ንጉሠ ነገሥት ማለት ናቸው የቅኔው እውነቴን ነው የምልሽ ለኔ ሊቀሊቃውን ያሬድ ንጉሠ ነገሥት ናቸው ሊቀሊቃውን ጥበቡ ንጉሠ ነገሥት ናቸው ሊቀሊቃውን ተስፋ ንጉሠ ነገሥት ናቸው ሊቀሊቃውን አንድ አርጌ ንጉሠ ነገሥት ናቸው ሊቀሊቃውን መንግስቱ ንጉሠ ነገሥት ናቸው አስተማሪዎችን ነው እየጠራሁልሽ ያለው እዚህ ሁሉ ውስጥ ስዞር ነበር እንግዲህ ይሄ እነዚህ ቅኔ መምራን አንድ ብዙ ሊቃውንትን የማግኘት እድልም ገጠሙት ማለት ነው አዎ ከይጃለሽ አንዱ ጋር ትማሪና ቆይተሽ ደግሞ ወደ አንዱ ጋርም ልትሄጂ ትችያለሽ ምን አለ እዛስ ምን አይነት ነው ያለው ነገር ለምሳሌ ቢቸና እንታ ተፍሳ የሚሏቸው ነበሩ ይንታ ተስፋ ተማሪ ናቸው እነዚህ ስመጥር ሆኖ በየቦታው ያሉ ታላላቅ የቅኔ መምህራን ናቸው የሚገርምሽ እነዚህ መምህራን ታዲያ አንድም ደሞዝ የላቸው ምንም አይነት ክፍያ የላቸው ለዛ ለቅኔው ህይወት የሚኖሩ ናቸው አንዳንዶቹ ከተማሪያቸው በሚለምንላቸው እንጀራ የሚኖሩ ናቸው በእኛ ዘመን አለ እንደዚህ አይነት ነበሩ ምክንያቱም ይሄ ከትውልድ ወደ ትውልድ ቅድም እንዳልኩሽ እየተላለፈ የመጣ ነገር አይደል አዎ ህዝቡ ደግሞ ይሄን ነገር ያከብረዋል ህዝቡ በጣም ያከብረዋል ይኸውልሽ አሁን አንቺ ብድግ ብለሽ ትምህርት ቤት ልሂድ ብትይ ውጭ አሁን ለተምሬ ልምጣ ብትይ ስፖንሰር ትፈልጊያለሽ አይደል እንዴ የት ነው ማርፎት ያለሽ ምናምን ይሄ ግን ባዶ አኩፋዳሽን አዝለሽ ሄደሽ ማህበረሰብ ህብረተሰቡ ያየዋሁ ኢትዮጵያዊ ወገን ተቀብሎ አስተምሮ ሄደሽ በእንተ ስማ ለማርያም ስለማ አምላክ ብለው ስትይዚ ደጅ ጋር ቆመሽ አንዲት እንጀራ ብትኖር የተማሪ ናት ከልጆቹ በላይ ላንቺ ነው የሚያቆያት ያችን እንጀራ ታቆያታለች ከዛ እዛ ደጅ ላይ ሆነሽ በእንተ ስማ ለማርያም ስለማ አምላክ ብለው ስትይ ትወጣለች የቤቱ ባለቤት ተሜ ብላ ያንን ዘርግታ ትሰጥሻለች እንደውም አንዳንዶቹ በጣም ስታሳዝኛቸው ደግሞ የኛ ከከተማ የሄደ ሰውነት ስለሆነ ይገርማቸዋል እንትናችን ገጽታው ያስታውቃል አሁን ከገጠር የመጣን ሰው የፈለገ ብትቀቢ የፈለገ ብታላሹ ታቂዋለሽ አይደለም ስለዚህ ያውቁናል እና ተሜ የት ነው ሀገር ይላሉ ያው ሀገር ሲሉ እነሱ አዎ ያው አካባቢውን ለመጠየቅ ነው እና ወደዛ ወደ ሸዋ ነው ምናምን ስንላችሁ በጣም የተለየ ሩቅ ሀገር ያለ ነው የምትመስላችሁ ስላልሄዱበት ያው አለኝ ከዛ መተነው ይላሉ ያዘችውን ኩርማን እንጀራ ለስትልና ትገባና ጨምራ እንትን ጨው ትጨምርበታለች ጨው ማለት ይሄ በበርበሬ የተለወሰ ነው በእነሱ ይታል እሱን ለውሳ ጨምራ ወጥም ካለ ይጨመራል ማለት ነው ጠላም ካለ አንድ እንትን ይሰጥሻል ማለት ነው አንድ ጽዋ ጠላ ቀላል አይደለም ይሄን ማግኘት በጣም ብዙ ነው ይሄን አግኝተሽ በተማሪ ህይወት ከኩርማን እንጀራ ይሄ ሁሉ ባንዴ ያገሳሽ ነው ኮምትለው ከዛ በኋላ በዚህ አይነት ህይወት እንግዲህ ባብሮነት ነው የሚበላው አይደል እዛው ነው ይዛችሁ ይዞ የሚሄዱት ለምኝና
ትለምኛለሽ ሲለምን ዝም ብለሽ ያገኘሽ ቦታ ሁሉ አትለምኝም እኮ ህግ አለው የትምህርት ቤቱ መተዳደሪያ ባህላዊው መተዳደሪያ አለ ለምሳሌ ይሄ ቤት ይሄ መንደር ከሆነ ላንቺ የተሰጠሽ አንቺ ተመርቀሽ እስክትወጪ ተመረሽ እስከምትሄጂ ድረስ ለዛ ጎጆ በተሰጠው ከዛ ብቻ መንደር ነው የምትለምኘው ወደ ሌላ መንደር ሄደሽ ከለመነሽ ቅጣት አለው ስለዚህ መንደሩ ራሱ እኮ እየለመደው ይመጣል ያንን ይለምድሻል ያቀሻል እኮ አንቺን አስተምሮ ይሸኛል ደግሞ ሌላው ተማሪ ይሄ ነው እኮ የሚገርመን ኢትዮጵያዊነት አይሽ ይሄንን ነው ማየት ያለበት ያኮ ኢትዮጵያዊ ወገን የራሱ ልጅ አልተማረም ያልተማረ ሊኖር ይችላል እኮ የኔ ልጅ አልተማረ ምን አገባይ ለምንድን ነው በየቀኑ መሰጠው እኮ አይልም አንዲት እንጀራ ሞሰብ ውስጥ ስትኖር ቀን በቀን ነው የሚሆነው አይደል ቀን በቀን 11 ሰዓት ላይ ወደ ልመና ነው የምትሄጂው 11 ሰዓት ትለምኛለሽ ከዛ 12 ተኩል ምናምን ትመጫለሽ እስከ 1 ሰዓትም ሊመሽ ይችላል ትመጫለሽ ስትመጪ ግስ የሚባል አለ ግሱን ያወርዳሉ የኔታ ያንን ግስ ትሰማያለሽ ቀረቀነ ሄድ ካለ ትቀጽያለሽ መቀጸል ማለት ማጥናት ማለት ታጠኛለሽ ሌሊት ተነስተው የኔታ ወይንም የኔታ ያዘዙት አንድ የቅኔ ዘራፊ ቅኔ ይዘርፋል ማለት ነው ያን ተቀበያለሽ ያን ታጠኛለሽ ጧት ደግሞ ያንን አስመስለሽ ለማምጣት ቅኔ በየጫካው ቅኔ ቆጠራ ይባላል ያንን ትበተኛለሽ የትምህርቱ ሂደት እንደዚህ ነው ከዛ የበሰልሽ ስቴጂ ቅኔ ትሞያለሽ በጣም እየበሰልሽ ስቴጂ ደግሞ 4 5 6 7 ዓመት ስትሆኚ አስነጋሪነት ይሰጥሻል አስነጋሪ ማለት መስማት የሰዎችን ቅኔ እየሰማሽ ማረም ነው ቅኔ መዝረፍ ግን አትችይም ገና ነሽ ከዛ ይሄን ያደረግሽ በጣም መብሰልሽን ሲያዩ የኔታ ቅኔ ዘራፊነት ይሰጡሻል ማለት ነው ቅኔ ዘራፊነት ሲሰጡሽ ግን ቅኔ ዘራፊ ሆነሃል አይደለም ይሉሽ ገብቶሻል ልክ አሁን ዳንቺ እንደዚህ ቁጭ ብለው ቅኔ ሊዘርፉ መጥተዋል አይደል ብዙ ቅኔ ዘራፊ አሉ አሁን አንቺ ብትሆኚ ዘራፊው ቅድስት ቅኔውን ዝረፊ ይሉሻል ድንገት ማፍሰስ ነው ድንገት እንጂ ብርና ወረቀት ተገናኝቶ ግጥም ሰርቶ ቅኔ ሊባል አይሆንም እንዴ ሊሆን ይችላል ድንገትማና እዛ ቅኔ ውስጥ ግን ዜማ ልክ ህግ አለው ቅኔው ራሱ ገብቶሻል ቅኔው ህግ አለው ያንን ህግ መጠበቅ ያስፈልጋል እማይ ገላነሽ የሚባሉ ትልቅ ባለቅኔ ነበሩ ሴት ባለቅኔ አይደለም አዎ እንደውም ከማስተዋውሰው ከጋዜጠኛ ነገር ጋር የተያዘ ነገር አላቸው በጣም ይደንቀኝ ጋዜጠኛው ከዚህ ከአዲስ አበባ ድረስ ካሜራውን ጭኖ ሄዶ ደቅኖ ካሜራውን ቃለመጠይቅ ያረገ ነውና በደርግ ጊዜ ነው እንደው ቅኔን እንዴት ያዩታል አላቸው እሳቸው እነሱ ጉር ናቸው አሁን ቅኔ አንተ ይሄን አማርኛ ሳታስተካክል ነው የመጣው ቅኔ ምኑ ይታያል ይዘርፉታል እንጂ እሱ ለማለት ያለ አንዳንድ አማርኛ በማይሄድ መልኩ ሐሳቡን ፈልጎ ነው ነገር ይሁን አንዳንድ ሰዎች የንስታነሺ ከተረዳ ይላል ህጉ እንዲጠበቅ ጥሩ ነው ነገሩ እንዲጠበቅ ማለት ነው እና በቃ በዛ መልኩ ነው ቅኔ ዘራፊ ይሆናል እየዘረፈ እዛ ቅኔ እየዘረፈ እያስቀጸለ የኔታም የሚዘርፉትን እየሰማ እንትን የቅኔ መንገዶች የሚባሉ አሉ አገሳ አንትን ግስ አለ 7 አገባብ 7 እርባ ግምር የሚባል አለ አሁን እዚህ ባሳይሽ በጣም ይገርምሻል ይሄን ሁለት መጽሐፍ የሚያክል አለ የጻፍኩት ማለት ነው ግሱ ምናምን ምኑ ልናየው እንችላለን ያንን ሁሉ ትቀጽያለሽ አሁን እሳቸው ጋር ሲጨርሽ እንግዲህ በመጨረሻ ያው ትመረቂያለሽ ማለት ነው ምን ያክል ጊዜ ይወስዳል እሱ ማለት መመረቁ አሁን እንደው መብሰልና መረዳት የተለያየ ነው መብሰል በጣም መብሰል የተለየ ነው ለራስ ያህል ሊታወቅ ይችላል ግን በጣም መብሰል ተዘሚ ላይ ምንድነው አንድ ጊዜ የደራሲያን ማህበር እንዲህ ያሉት ነገሮች ለማጥናት የጋራ ጉዞ አድርጎ ነበር ማስተዋውሰው ዛጋ እና ዛ ቋቋቋም ቤት ሄደው ዶክተር በፍቃዱ መሰለኝ የጠየቀው ይሄንን እና አንዱ ተማሪ በጣም ይዘማል በጣም እንትን ያደርጋል እና ይሄ ተማሪ አሁን ስንት አመቱ ነው አላቸው 17 አመቱ ነው እዚህ ከተቀመጠ አሉት መምሩ እና አሁን በቃ ጨርሷል ማለት ነው አሉት ሲላቸው አዎ ግን ይቀርዋል
ይሄ እንድትበስ ያደርግሻል ጥንቁቅ እንድትሆን ግን እኔ በጣም የሚገርመው ይሄ ሁሉ ድካም ምን ለማግኘት ነው ብሎ እንደዚህ አይነት ነገር የለም ይሄን ሰርቼ እንዲያትርፌ እንዲሰርቼ አይደለም በቃ ይሄን ማወቅ አገልግሎትና ማወቅ ዕውቀት ነው ማወቅ አዋቂ መሆን ነው እና በዛ መልኩ ነው እንግዲህ እዛ ኖርን እኔ ደግሞ በጣም ተስማማኝ ያክል ጊዜ ቆዩ ተስማማኝ በጣም ተስማማኝ ህይወቱ ነው እንትን መጀመሪያ እንደፈለገ ተገናኘን በቃ እኔና ዜማ ሳይሆን እኔና ቅኔ ስንገናኝ ነው ጥሩ ነው ቅኔ ነው የኔ ጸዋፋንታዬ ለዘዩ ሁቦ ይለለ ቅዱስ ጳውሎስ ለአንዱ ይሄን ይሰጠዋል ይላል አየ ለአንዱ የመጻፍ ለአንዱ የመናገር ለአንዱ የማድመጥ ለአንዱ የመፈወስ ለአንዱ የመስማት ይላል ለኔ ቅኔ ነው የተሰጠኝ እና ተስማማን በቃ ከዛ ካኪ ዘራፍ ማለት ሆነ በቃ በየሄድሽበት እዛ ጨረስን እዛ አስጨርሺ ያው ትመረቂያለሽ ግን በጣም የሚገርምሽ እዛ ኖርን ብዙ አመት ኖርንና መጣሁ አዲስ አበባ ከመጣሁ በኋላ አመቱን ያውቁታል ቅድም አመቱን ብዬሽ ነበር እሱን ዓመተ ምህረት ትዝ አይለኝም ግን ብዙ ቆይ ማለት መጣሁና እዚህ ወደ 90 መጨረሻ ይሁን 80 አካባቢ በቃ እንትን ተወጥር ያለው በጣም በቅኔ ማለት ነው እና በየርኩበት ቅኔ ማፍሰስ በቃ አይደለም የሆነ ግብዣም ካለ ብድግቲና እንደው ያን ጊዜ አሁን ይኸውልሽ ምንም አይነት መጠጥ አልጠጣም ስጋ ቅቤ ምናምን ነገር ሁሉ አልበላም ነው ያው ምንም አይነት ነገር ከበሽታ ከህመም የተነሳ ግን እዛ ስለለመዱት ነው አይ በቃ አስጠላኝ ከጊዜ በኋላ ደግሞ በቃ ብቻ ተውኩት የራሱ ምክንያት ቢኖረው እንዳ ዝም ብለሽ ይሄን ያነሳውሽ ልጅ ስለምግብ አሁን አንተ በልተሽ ደስ ይልሻል አይደል ፍሱ ስትሆኚ ይመጣል አይደለም በይበይ ይልሻል አይደለም ይስማሽም አይስማሽም ብድግ ብለሽ ታፈሽዋለሽ ቅኔውን ማለት ነው ግዴታ በቃ እዚህ ያለ ነገር መውጣት አለ ይወጥርሻል አሁን አንዳንዴ እኮ ትጽፊያለሽ አይደል ከዛ እንደዚህ አደርግ ነበር አንድ ቀን እንትን ሄድኩኝ ወደ ፒያሳ ሲሄድ ባንዲራ ምናምን ተሰቅሏል ቤተ ክህነት ውስጥ ገባው ስገባ ትልቅ ዝግጅት ነው ብፁዕ ወቅዱስ አቡነ መርቆሬዎስ የኢትዮጵያ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ነበሩ አዎ በሳቸው ጊዜ ነው ገባው በቃ የቅኔው ሰዓት ሲደርስ ትኩስ ነው አየሽ እኔ አፍላ ነው አሁን ለምሳሌ እኔ ገና እንደመጣው ነው ስለ ቅኔ ያወራው ነው አይደል እንዴ አሁን አፍላው ቢመጣና እኔ ብንገጥም ብለሽ አስብ ልክ አፍላ እግር ኳስ ተጫዋችና የቆየ ተጫዋች በይና አፍላነት ላይ ስትሆኚ በቃ ማፍሰስ ጀመርኩ ከዛ አቡነ መርቆሬዎስ አስቆሙና ጥሩታሉ ተጠራሁኝ ሄድኩኝ ቀረብኩኝ በጣም ገርማቸዋል የት ነው ያለው ምናምን አሉ እንደውም ብዙ ጊዜ እሳቸውን ውለታ ሳልናገር በመቁረጤ ይቆጨኛል እውነቴን ነው የምልሽ ለምን ያልሽኝ እንደሆነ ለኔ ለተደረገው ነገር ሳይሆን ይሄ ሙያ እንዲቀጥል ትላልቅ ቦታ ያሉ ሰዎች ምን ማድረግ አለባቸው የሚለውን ነገር የሚያስተምር ይመስለኛል እዛች ቦታ ነው ያወቁት እንደዚህ ብዬ ነገርኳቸው እሺ ማክሰኞ አሉ አፍላነት ነው ብዬሻለሁ ገና ትኩስነት እድሜ ላይ ነው ያለው አይመቸኝም አልኳቸው በአገር ደረጃ ታላቋን የኢትዮጵያ ቤተክርስቲያን የሚመሩት ሰው ሊቀ ስዩማን ራደ አስራስ የሚባሉ የአዲስ አበባ ሀገረ ስብከት ስራ አስኪያጅ ነበሩ በጣም ነው የገረማቸው አሁን እንግዲህ አንድ ጥበቃውን ጠሩና ይሄ ልጅ ሲመጣ እንድታስገባው አደራ በደንብ ይው ምናምን ብለው እኔ ወጥቼ ሄድኩኝ ነገሩ ተረሳ የምረሳውት ልጅነት ትበያለሽ ትጠጫለሽ ስላለባበስሽ ስለምናምንሽ ነው የምትጨነቂበት ያን ዘመን ያ ጊዜ ልጅነት ጊዜ ስለነበር ከዛ አንድ ቀን ከጓደኞቼ ቁጭ ብለን ደጀ ሰላም ውስጥ ዘኬ ታውቂያለሽ አዎ የዝክር ምግብ ዝክር አይደለም ዘኬ ቤት ውስጥ ያለው ሙታን ሰዎች ሲሞቱ ህየንተ ነፍስ ጸሎት ለተደረገበት
ነፍስ ይማር በሉልን ብለው ይዘውት የሚመጡት ነው። ሰለስት ላይ 40 ተስካር 80 ምን እየተባለ የሚወጣበት ነው። ደጀ ሰላም ማለት ለዛው ደጀ ሰላም ላይ ደጀ ሰላም ድሮ ካህናት እሱ ነው ደሞዝ። እና ከዛ ፊት ያው ሰው ሲሞት እጣ ፍራንክ የሚባል ነገር አለ። እሱን ላስተውሰስ ነበር በኋላ ብዬ ነው። እጣ ፍራንክ ማለት ምን መሰለሽ? አንድ ሰው ክርስትናስ አገልግሎት ያገኛል ወይ ሰው ሞቶበት ለሞተበት አገልግሎት ያገኛል ወይ ሌላ መንፈሳዊ አገልግሎት ያገኛል። ቅዱስ መጽሐፍ እንደሚለው ደግሞ ይደሉ አስቡ ለዘይት ቀና ይላል። ለሚያገለግለው ዋጋው ይገባዋል ይላል። ወይንም የሚያበራየውን በሬ አፉን አትሰረው ይላል መጽሐፍ አይደለም እንዴ? ለነሱ የሚሆነውን ነገር በሳንቲም ይሰጣል። ያን ጊዜ 6 ብር 5 ብር ወይ 8 ብር ሊሆን ይችላል። በጣም ሰው ሀብታም ከሆነ ደግሞ 10 ብር 15 ብር 20 ብር ሊከፍል ይችላል። ትልቅ ብር ነው ያን ጊዜ። ከዛ ምን ይሆናል መሰለሽ? እዛ አገልግሎት ላይ ያሉት ሰዎች 20 ሊሆን ይችላሉ 40 ሊሆን ይችላል። ስለዚህ ሳንቲሙ ይዘረዘራል። ይዘረዘርና በተዋረድ ይሰጣል። ለምሳሌ አንድ ሰው 75 ሳንቲም ሊደርሰው ይችላል የመጀመሪያ ላይ ያሉት። ከዛ 60 ሳንቲም 50 ሳንቲም 30 ሳንቲም እያለ ወደ ታች ይወርዳል ማለት ነው። ወደኛ ወደ ልጆቹ ጋር አሁን እኔ 10 ሳንቲም ነበር የሚደርሰኝ። ከባድ ገንዘብ ነው። ብዙ ነው። ተጠራቅሞ ሙሉ ልብስ ለብሼበታል ከሸራ ጫማ ጋር። እና ይሄ ነው እጣ ፍራንክ ማለት። ስለዚህ ቤተክርስቲያን ለረጅም ዘመን በእጣ ፍራንክ ነበር የምትገለገለው። ከዚያ በፊት መሬት ነበረ፣ በመሬት ነበር። ከዛ በኋላ ግን በእጣ ፍራንክ ስትገለገል ነው የኖረችው። ከዛ በኋላ ነው ወርሃዊ ክፍያ ወርሃዊ ደሞዝ የሚባለው ነገር የመጣው እንጂ እኛ ስንመሰረት አባቶቻችን ስንቀበል ይሄን አገልግሎት እጣ ፍራንክ ነበር ቤተክርስቲያን። በእጣ ፍራንክ ጊዜ ነበር ማለት ነው። እና ያ እዛ ደጀ ሰላም ነው የምልሽ። ደጀ ሰላም ይመጣል፣ ሞልቷል፣ ዳቦ ሞልቷል፣ እንጀራው ሞልቷል። ሁሉ ሙሉ ነው። የአቦ ቤተክርስቲያን ደጀ ሰላም ሙሉ ነበረ። ሙሉ ነበር ስትይ ማየት ያለብሽ ይቺ ቤተክርስቲያን ብዙ ሺህ ነዳያንን ሰብስባ ነው። ታዲያ ቤተሰብ የሚበሉት የሚጠጡት ስራ የሌላቸው እድሜያቸው የገፋ ሰዎች ሁሉ በዚህ ተጠቃሚ ናት። ስለዚህ ቤተክርስቲያኒቱ በስጋ ብዙ ሰዎችን ይዛ ነው የምትኖረው። መቃብር ቤት ሰጥታ ለብዙ ነዳያን መሰብሰቢያ ናት አይደለም? ክርስቶስ የነዳያን ቤት አይደለች ቤተክርስቲያን? ያ ሁሉ ሰው ነው የሚሰበሰበው። እና እዛ ጋር ደግሞ እዚያ ላይ የምትበይው ነገር የተለየ ጣዕም ነው ያለው፣ የተለየ ነገር ነው ያለው ቤትሽ ከምትበይው። እና ለዛ ነገር በጣም ነው ትኩረት አስታውሳለሁ። እዚህ አሁን እነ ፍስሐ ባይው እነ ልዑል እነዚህ ሁሉ አሁን ቅድም ያልኩሽ አስተማሪ የተማሩ ሰዎች ናቸው አብረውን የኔ እዛ ቁጭ ብለን ስናወራ እንዴ አንተ ፓትርያርኩ እኮ እንዲህ ብለውኝ ነበር። ለምን አንሄድም? እንሂድ እንግዲያው ጠላችንን ምናምን በሆነ ነገር አስቀመጥንና እንጀራችንን ከደንና ሄድን። ስንሄድ ሰውየው ገና ከሩቅ ሲያየኝ አስገባኝ። ገባሁኝ። ልክ ሲያዩኝ በለው እስቲ ክድ ይሆናሉ አልኩኝ። በቃ እዛ መርቆሬዎስ አልኩ። በቃ ቁጭ በል እሺ ቁጭ አልኩ። ይስጋጃው ላይ ምንጣፉ ላይ ያስቀመጡኝና እንዴት ነው ቅኔው በቅኔው ተመርቀሃል አሉ። አላስመረኩም አልኳቸው። ያን ጊዜ ቅኔ አላስመረኩም ጋር ለምን መሰለሽ? ትንሽ ዕውቀት በጣም ከባድ ነው። ስለዚህ የኔን ያህል ባለቅኔ ያለ ሰውም አልመሰለኝም። እና በቃ እኔ በቅቻለሁ ብዬ ነው የመጣሁት። እና ይሄንን ቅኔና ትርጓሜ እንደገና ሄደህ ብታስመርቀው ምናምን አለኝ አባታችን። እኔ እንደገና ሄጄ ለምኜ መብላት ምናምን አልኳቸው። 200 ብር አውጥተው ሰጡኝ። መጀመሪያ 200 ብር ሰጡኝና የሚያስፈልግን ነገር በዚህ ሞላ በየወሩ ደግሞ እኔ ልካለሁ ተባለ። ሄዶ እንዲማሩ ካላቸው ፍላጎት እኔ ውጪ ሄዶ መማር ነው ምናምን። ያን ጊዜ ቤተክርስቲያኒቷ ግሪክ ሮም ምናምን እንደዚህ እየላከች ቴዎሎጂ ትምህርት አስተምር ነበር ያን ጊዜ። ስለዚህ እዛ መሄድ ነው የፈለኩት ስላቸው። ምን ችግር አለው ይሄንን ተምረህ ስትመጣ አስመርቀህ ስትመጣ እልካለን። ባህር ዳርም ጎንደርም እዚህ ሸዋ ውስጥም ያስቀመጥኳቸው መምህራን አሉ። የሆነ ነገር ጨርሰው እንዲመጡ ከነሱ ጋር ሆናችሁ ወደ ግሪክ እልካችኋለሁ 5ታችሁንም አሉ።
እሺ ምን ቸገረኝ እንግዲህ ትልቅ ሰው ቃል ነው እሺ ብዬ ወጣሁ ለእናቴ ነገርኳት ጥሩ ነው ተባለ ተደገፈ በዛች 200 ብር የሚያስፈልገኝን ነገር ይሄ አቡጀዲ ምናምን ገዛውኝና ተመልሼ ባህር ዳር ይኩኝ ተመንግስቱ የሚባሉ አሉ በስማ በጣም ወዳቸው ባለቅኔ ናቸው መጀመሪያም እዛው ነበሩ አይ አልነበርኩም ቀይረው ነው ቀይሬ ምክንያቱም እሳቸው ቅዱስ ፓትርያርኩ ብዙ ጊዜ ሲሄዱ ባህር ዳር እሳቸውን ስለሚያገኙአቸው እሳቸው ጋር እንድትሄድ አሉ ሄድኩኝ በቃ ተጽፎልኝ በደብዳቤ ከዛ ትንሽ ቆየና ከነበርኩበት ያቦ ቤተክርስቲያን ጋር ውል ተደረገና ይሄ ደሞዝ በየወሩ እንዲከፈለኝ ሆኖ እንድማር የመጀመሪያው ኢትዮጵያዊ ስኮላር ያገኘው ሰው ነኝ ማለት በቅኔ በኩል ማለት ከዛ ባህር ዳር ሄድኩኝ ገባሁ በቃ ባህር ዳር የተመቸደው በጣም ሙቀታማ ነው በእኛ ጊዜ ነው ምልሽ ገና እንዲህ ያልሰፋችን በጣም ትንሽ ከተማ ነበረች ግን ያሉት ሆቴል ቤት ሄደሽ ገና በእንተ ስማ ለማርያም ስለማምላክ ብለው ስትይ ያንን ትርፍራፊ አምጥተው አንዴ ነው የሚሞላው ሌላ ቤትም አትሄጂም ያንን አመጣለሁ አቃ ያንን ዛድሮ እንትን አለ ያመጣሁት ግን ዛድሮ የተማርኩት እዚህ እሳቸው እንታ መንግስቱ ጋር ተጨማመረ ቁጭ ብዬ ደንበኛ ዘራፊ ሆንኩኝ በስሬ ተማሪዎች አሉ እነዛን ታስቀጥላለች ሌሎች የሚያውቁ ደግሞ አሉ አሁን እንደሱ ነው ህገ ደንቡ እንደሱ ነው በአንድ ጎጆ ውስጥ አንድ ዘራፊ ወይንም አስነጋሪ ካለ በስሩ ከሱ በታች ሆነው አሉ ምክንያቱም እሱ ያስቀጽላቸዋል ያስጠናቸዋል የሚጎላቸውን ነገር ይነግራቸዋል እንዲህ ነው የቅኔው ጉዞ ፍሰት ይሄ ነው ህጉ በጣም ተራራተሽ የምትኖሪበት ማለት ነው ናዛኖ ነገር የታለፈበት ይመስለኛል እና ትዝታውን ሙሉ ወደዛ ወሰድኩት ይመስለኛል ረጅሙን ሰዓት በሱ ስለወሰደ ዋትነኪን ጥሩ ነበር አይ መነካካቱ ጥሩ ነው ወደ ሌላኛው ሐሳቦች ከመግባታችን በፊት እዚህ ጋር በርከት ያሉ መጽሐፍቶችም ይታዩኛል እነዚህ መጽሐፍቶች የተተረጎሙት በእርሶ ነው ወደ 80 ያክል መጽሐፍቶችን ለመተርጎም ችለዋልና አሁን ደግሞ ትልልቅ መጽሐፍቶችም አሉ አሁን የጀመሯቸውም ስራዎች አሉና ስለ መጽሐፍት ስለ ድርሳናት ተርጓሚዎች ትንሽ እናንሳ እሺ ደስ ይለኛል እንግዲህ ከዛ ካልኩሽ ነገር ከተመለስኩኝ በኋላ ምን ጠፋ ለመጀመሪያ ጊዜ በጣም ማረሳቸው ሊቀ ካህናት በለጠ የሚባሉ ሸንኮራ ዮሐንስ ቤተክርስቲያን በህዝብ ዘንድ በጣም ያሳወቁ ትልቅ አባት ነበሩ አላቃቸው ማያቆኙ እንዲሁ ግን አብስሼ ስወርድ አገኙኝና ናናና አንተ አሉኝ ስሜንም አልጠየቁኝ እስቲ እቺ ነገር ተርጉምልኝ አሉና የሆነ እቺ ነገር ተርጉማትና አሉኝ ሄድኩኝ ወሰድኩኝ ተርጉሜያት መጣሁ ተርጉሜ ስመጣት ጥሩ ነው አሉ አማርኛውን አዩና ግን ወደ ህዝቡ እንዲገባ ቀለል አድርገው ቋንቋውን ጠበቅ ያለ ቋንቋ ሆነ ትልቅ ወፈራልና ቋንቋው እንትን ነው ምን መሰለሽ ያው ታወፍሪያለሽ ለምሳሌ አሁን የኔን ቅኔ ብዙ ሰዎች እንትን ነው ይሉታል በቃ እንደ ድንጋይ ከባድ ነገር ነው የተለመደ ቋንቋ ማለት አልወድም ተራቃር በእኛው ሆረ ቆመ ነበረ ተቀመጠ ምናምን ቅኔ ውስጥ ማስገባት ምናልባት የኔታ ተስፋ ተጽኖ ሊሆን ይችላል ይሄን ያመጣብኝ እንታ ተስፋ ጋር የሆነ ሰሞን ነበርኩኝ እንታ ብዙአየሁ ጋር ነበርኩኝ ለሶስት ወር ያለ እንታ ብዙአየሁን አቃቸዋለሁ የእንታ ተስፋ ምን ይላሉ እንደዚህ አይነት ተራቃል ቋንቋ ስትጠቀሚ አይወዱም እንታ ያሬድ ግን ሁሉን የሚያስተናግዱ ናቸው ስለዚህ አውርደዋሉኝ ያችን ትንሽ ነገር ቀለል አድርጌ አመጣኋት ያቺ መጽሐፍ ታተመች በስንት ታተመች ይመስልሻል መጽሐፏ በ25 ሳንቲም አንዷ መጽሐፍ ተከፍሎባታል ለኔ አይደለም የከፈሉ ለሳቸው እኮ ነው ተርጉምልኝ ያሉት ገባኝ የዮሐንስ መጽሐፍ ናት ሊቃውንቱ ከመራቀቅ የተነሳ መልክ አይተረጎም ይባላል የተጻፈ ባይኖርም ያው ከመራቀቅ የተነሳ ነው ስንት የሚተረጎም ይነገራል ከማለት አንፃር ይመስለኛል መልካም በሁለት መጽሐፍ በርከት በኋላ ነው አሁንማ እየተተረጎመ ሰው ማወቅ አለበት ምንድነው ግዕዝ ውስጥ ያለው የሚለውን ከዛ እሱን ተርጉም የመጣውና ወደ 5000 ኮፒ አሳተሙሳቸው ናሸንኮራ ዮሐንስ ይዘነው ስንሄድ መጽሐፉ አልቆመጣን አንድ አቅጣጫቲ ስለዚህ ይሄ ነገር ሌላ ስራ ፈጠረ ማለት ነው ለካ እንደዚህ መኖር ይቻላል ከዛ በኋላ ራጉኤል ቤተክርስቲያን
ብፁዕ አቡነ አብርሃም በዚያን ጊዜ ቆሞስ አባ ቃለ ጽድቅ ይባላሉ። መላከ ኃይል ቆሞስ አባ ቃለ ጽድቅ አሁን አቡነ አብርሃም የቤተ ክህነት ስራ አስኪያጅ እሳቸው ጋር ያው ሮብሮብ አስተምር ነበር። እዛ ሮብሮብ እንዳስተምር አዘውኝ እዛ አስተምር ነበርና በዛ ተገናኝተን የሆነ መጽሐፍ ተረጎምኩኝና ሳሳያቸው ለመጀመሪያ ጊዜ የተናገሩትን ነገር አረሰው። አንተ በቃ ሀብተ ጸጋህ ትርጉም ነው አሉ። እቺን ነገር አረሳትም። እንደውም ከዛ አልፈው ወስደው የሆኑ አንድ ወደ አዲሱ ገበያ አካባቢ አንድ ማተሚያ ቤት የነበራቸው እናት ነበሩ። እኔ ምንም ሳንቲም የለኝም። የኔ ሳንቲም ያ ቅዱስ ጴጥሮስ እንዳለው እኮ ነው። ምንም የለኝም ምሰጥ ወርቅና ብር የለኝም ብሎ አይደል የተሰጠውን ፈውስ የሰጠው። እኔ ወርቅና ብር የለኝም እኔ ቅኔ ነው ያለኝ። ስለዚህ ሄድና እዛ አሉኝ። ሄድኩኝ። እሳቸው ስለነገሩልኝ እናታችንም አተሙልኝ በነፃ። አሁን ተጀመረ ማለት ነው። በነፃ ታተመ። ከዛ በኋላ ያለው እንግዲህ በራሱ መሄድ ነው። አንድ ነገር መነሻ ያስፈልገው የለ እና ተጀመረ መጽሐፉ ማለት ነው። ከዛን ጊዜ ጀምሮ ይሄ እንግዲህ 80 ውስጥ ነው የሆነው። አሁን አስቢ እንግዲህ ከዛ በኋላ ነው እንግዲህ እነዚህ 80 መጽሐፍቶች የተሰሩ። ይሄ ማለት ግን ለኔ ነው ማለት አይደለም። መጽሐፉ የኔ ሆነው እኔ አሳታሚ ሆኜ አይደለም። ሰዎች ናቸው አሳታሚዎች አሉ የሚፈልጉ ይሄን ተርጉሙልን ይላል። ከውጭ በተለይ ከውጭ ነው በአብዛኛው ከውጭ ነው። እዛ ያሉ ኦርቶዶክሳውያን ትርጉም ፈረንጆች ይፈልጋሉ። ፈረንጆችም አሉ። ለምሳሌ ልንገርሽ አንድ ፈረንጅ ይዞት የመጣው የሕክምና ስለ መድኃኒት ነው የሚያወራው መጽሐፉ። ጀርመን ውስጥ ያለን ኮፒውን ነው የሚያመጡልሽ። ግን መጽሐፉ የኛ ነው ሲሰጠኝ ዋና መጽሐፍ እዛ ነው። በአብዛኛው ከኢትዮጵያ ታሪክ መጽሐፍቶች የኢትዮጵያ ቅዱሳት መጽሐፍቶች የክርስትናውም የእስልምናውም ውጭ እኮ ነው ያለው ዋናው። ያንን ማሰባሰብ አሁን እኮ ትተኪያለሽ ስም ተተከላየሽ። ስለዚህ አሁን እንትኖቹም አሁን ሌሎችም የሚያስተረጉሙ ሰዎች እኮ ሌላ የሚተረጉም ሰው እኮ ጠፍቶ አይደለም ሞልቷል እኮ ብዙ ሊቅ። ኢትዮጵያ የብዙ ሊቃውንት ሀገር ናት። ግን ስም ይስብ የለ ስም ይስባል። ስለዚህ ሊቀ ጉባኤ ቢተረጉሙት እየተባለ ያም ይመጣል። አንዳንድ ጊዜ ከአቅሜ ቤል አሁን እጄ ላይ ራሱ 5 መጽሐፍቶች አሉ። ያው እየሰራው ነው እያሉኝ ነው። 5 መጽሐፎች አንዳንድ ጊዜ እንዳይቀየሙ ከዚህ አንድ 4 ገጽ ከዛ አንድ 4 ገጽ ከዚህ አጽናናለሁ። 4ቱን ትልኪያለሽ በዚያች እስኪ ጽናና ደግሞ የዚህኛውን ትሰሪያለሽ። እንደዚህ የማረግበት ጊዜ ሁሉ አለ። እሺ በዚህ ሁሉ ስራ ውስጥ በዚህ ሁሉ መንፈሳዊ አገልግሎት ውስጥ ደግሞ በተጨማሪነት የሚሰሯቸው እንደው ቢታዩ ቢታወቁ ብለው የሚያስቧቸው ነገሮች እየጻፉ እየደረሱ ተመልክቻለሁ። ለምሳሌ አሁን ዋዋጎን ቲያትር መመልከት እንችላለን። በጥላሁን ዘወገ የተዘጋጀ ነው። እርስዎ ነው ድርሰቱን የሰሩትና እሱን ማንሳት እንችላለን። ዋዋጎን ዝርዝሩን ገብታችሁ እንድታዩ ተመልካቾችን በዚሁ አጋጣሚ ዋዋጎ ቲያትር በጣም እኔ ስራ ስለሆነ እኔ ጽሁፍ ስለሆነ ሳይሆን ሀገርህሽን የምታይበት ነው። ፍቅርን የምታይበት መተሳሰብ የምታይበት ነው። ዛሬ ላይ ሆነሽ ትናንትን የምትመለከችበት ስለሆነ ሁሉም ሰው እንዲያየው ፈልጋለሁ። በተለይ ጥንታዊ የቆሎ ትምህርት ቤት ጥንታዊ የቆሎ ትምህርት ቤት ላይ ተመስርቶ ከዘመናዊ ጋር ይዋሃዳል። ሰው እንዴት መግባባት አለበት የአሁኑን ዓለም ያሳይሻል። አሁን ለጊዜው ቆሟል። በቅርብ ቀን ግን እንደገና ይጀምራል። አሁን ወደ እንግሊዘኛ እየተተረጎመ ነው። ከእንግሊዘኛ ወደ ቻይናኛ እንዲተረጎም ቻይናዎች መጥተዋል። በተለያየ ቋንቋ እንዲተረጎም ቻይናዎቹ ራሳቸው እዚህ ብዙ ቲያትሮችን ካዩ በኋላ በጣም ወደዱት ዋዋጎ። ስለዚህ ይሄ ነገር ወደ ቻይና ተተርጉሞ እኛ ሀገር መሄድ አለበት የሚል ሐሳብ ይዘው መጥተዋል። ስለዚህ ቆም አድርገን እንግሊዘኛ እየተተረጎመ ነው። አሁን በቅርቡ እንግሊዘኛ እንትኑን ፕሮጀክቱን ምናምን አስተርጉመን ጨርሰናል። ቅኔው እንትኑ ሙሉ ቲያትሩን ነው በመተርጎም ላይ ነን። ያው ጊዜ ይወስዳል። ውስጡ ያሉት ቃላት በጣም ከባዶች ናቸው። ገብቶሻል? አሁን ለምሳሌ ምናምን ሲል በአማርኛ ለመተርጎም በሌላ ቋንቋ ለመተርጎም የሚል ታሪክ አለው። እዛ ሚኒሜና ይላል። ማንን ይኸውልህ ብሎ የሚጀምር እንዲህ አይነት እዛው በዛው በአካባቢው ታሪክ ስለተጻፈ ነው። እና እዚህ ነገር ላይ ነው ያለ ነው። ይሄን ጋብዛለሁኝ። እንግዲህ ስራ ሲባል እሱ ብቻ አይደለም። ግጥምና ዜማዎች እልፍ ናቸው። እሱን ላነሳ ነበር። እንደውም የተለያዩ ዝማሬ ግጥምና ዜማዎችን ይሰራሉ። ግጥምና ዜማዎቹ እልፍ ናቸው። እኔ እንደውም አብዛኛዎቹን አላስታውሳቸውም እንጂ ለምሳሌ የነማን አለ? ለምሳሌ ዘማሪት ጸዳለ ጎበዜ፣
እንትና ማን ነው ይሄ ዘበነ የመጀመሪያ ክሩ ላይ ብዙዎች ናቸው በጣም ብዙዎች በድሮ ጊዜ ደግሞ ያን ጊዜ ያው የእግዚአብሔርን ቃል በገንዘብ መሸጥ ማለት አይደለም ቅድም ነግሬሻለሁ ለሰሪው ዋጋው ይገባዋል ደግሞ ያን ጊዜ እነሱ ይሄን መዝሙር ስንሰጣቸው ለግጥሙ 10 ብር ለዜማው 10 ብር ይሰጡን ነበር ያን ጊዜ ማለት ነው አሁን እንኳን እንትን ብሏል መሰለኝ እና ምን ያክል ይሆናሉ እንደው ብዛታቸው ራሱ የተሰራ በጣም ብዙ ናቸው አይደለ በጣም ልጆቹ ራሳቸው ቢያንስ 40 30 50 እንደ ቢያንስ ወደ 50 ይሆናሉ ለምን ከጥንት ጀምሮ ነው አየሽ ከመዝሙር ከተጀመረበት ጊዜያት ጀምሮ ቅርብ ጊዜ ነው መዝሙር በክር ምናምን ማውጣት የጀመረው በነገራችን ላይ እኔም መዝሙር አለኝ እኔኮ በድምጽ ላስሞክሮት አላስሞክሮት ያለው አይ እሱን ስታይስ አንቺም ትተሽኝ ትሄጃለሽ ተነስተሽ የድምጽን ነገር ታዲያ መዝሙር አለኝ ካሉ እንደው ምንድነው መሰለሽ አንዳንዴ ሰው ያኳሽሻል በቃ ዳንተ ይሄን ግጥም እየሰጠህ እንዴት አንተ እስቲ አንተ ብትዘምረው አለኝ ይሞክሩት አይነት ሐሳብ መጣ እርሶም ይሞክሩት ሞከርኩት በሰላም ማርያም የህዝብ መዝሙር ተደርጎ የሚታሰቡ የህዝብ መዝሙሮች የነበሩት አሉ አሁን ለምሳሌ እኔም የማርያም መዝሙሮች መዝሙር አይደል ያው አንድ ሰው ይፈጥራል ወደ ህዝብነት ይቀየራል እኛ ግን የፈጠርነው ነው እነዚህ ነገሮች ከጊዜ በኋላ ይመጡ ለምሳሌ ማስተዋወው ለማህበርና ሰላማክ ያገታክ አባ አባቶች ሲመጡ የሚዘመሩ ገብረ መንፈስ ቅዱስ ይል አቦን ስለምወዳቸው ለሳቸው እነዚህ ሌሎች ደግሞ ትዝም ይለኝ አሁን ኡጋንዳ ውስጥ ያለ ደግሞ አንድ ዘማሪ አለ ፍቅር ግን ከሌለኝ ከንቱ ነኝ ፍቅር ግን ከሌለኝ ከንቱ ነኝ የሚል እንዲህ አይነት ግጥም ዜማ ነበረ ያው መሰብሰቡ ላይ ደካማ ነኝ ከዛው ሁሉ መጽሐፍት እነዚህ ናቸው የተገኙ ዋናው ትርጓሜ ላይ ስለሆነ ያሉት ወደዚህ ነው አሁንም ግን ለምሳሌ አሁን ቅርብ ቀን መምህር መጋቢ አዲስ ሳህሉ የሚባሉ መጥተው የወሰዱት አለ ዝማሬ ነው ግጥምና ዜማ ነው ስለ ስብራት ማለት ስለ ህሊና ጌታ ሆይ ማረኝ በደለኛ ነኝ የሚል ነው አሁን እሱ ራሱ እንትኑ አዝማቹ ጠፋኝ ታውቂያለሽ አዲስ ስለሆነ ነው ይመጣል ይመጣል ወደ ቤተሰብ ቤት ልገባ ነው ደግሞ ወደ ቤተሰቡ ጉዳይ ልመጣ ነውና የባለቤቶትና የርሶ ትዳር አመሰራረት ትንሽ ለየት ያለ ይመስላል በጣም ትንሽ ድንቅም ነው ደግሞ በጣም ለወጣቱ ትውልድ ያስተምራል ብዬ አስባለሁ አሁን ትዳር ለሚመሰረት ምን ይዤ ነው መሰረተው ምናምን ለሚለው በርግጥ እግዚአብሔር አዳምና ሔዋንን ሲያጋባ መጀመሪያ መኖሪያ ቤት ሰርቶ ምናምን ነው አይደለም ቢያውቁበት ኖሮ በጥሩ ሁኔታ ይኖሩበት ነበር እና እኔ ባለቤቴን ቂርቆስ በቃ በየደብሩ እየዞርሽ ታስተምሪያለሽ እንግዲህ መልካምን ነገር መልካም ቦታ ነው የምታገኘው አዳምም ሔዋንን ያገኛት እግዚአብሔር ቤት ውስጥ ነው ታውት በአጋጣሚ ያው ተዋወቅንና ትንሽ ቀን ሰነበትንና አንድ ቀን እዚህ ሜክሲኮ ጋር ሻይ እየጠጣን ነበር ሻይ ጋብዣት ሻይ እየጠጣን እያለ እኔና አንቺ እሁድ ብንጋባስ ምን ይመስልሻል አዎ እዚህ በእኛ ቤተክርስቲያን ደግሞ ኮሚቴ ተቋቁሞ ምናምን ገንዘብ ተሰብስቦ ምናምን መኪናው በዚህ ጋር እንትኑ በዚህ ጋር ምናምን ተባብሎ ነው ለምን እኔ ደግሞ እንዲህ አይነት ነገር አይመቸኝም እግዚአብሔር በሚያውቀው ነው ምልሽ ምናልባት እድሜ ስለገፋ ይሆን አሁን እድሉን የሰጠው ሰው እኮ አንዲት መጽሐፍ ጽፎ ትልቅ ጥሩምባ ነው መሰመው ትልቅ ጥሩምባ እኔ ይሄን ሁሉ አንድ ቀንም እንዲህ ብዬ አላውቅም እንደው በግድ ካልመጡብኝ በስተቀር አረ እንዴት ይሆናል ምናምን ይሆናል ምን ችግር አለው ከዛ ቀጠርን ተጋጠርን ሁለት በቃ ይሄን እንትንሽን ለብሰሽ የባል ልብስሽን ትመጪያለሽ ዋናው የክርስቶስ ቅዱስ ሥጋና ክቡር ደም ነው በቃ ካህን አባታችን ፊት ቀርበን ተነጋግረን ኃጢያታችንን በደላችንን አስወግደን ናምን የተዘጋጀን ነበርን በወቅቱ ምክንያቱም ኃጢያተኛና በደለኛ ስለሆንኩ ማለት ነው ሁላችንም ኃጢያተኛና በደለኞች አይደለም
ስለዚህ ጊዜ እንዳይወስደው ነው ያ ደግሞ ማለቁ አዎ አልቋል ሁሉም ስለዚህ እንሂድ አልኩ ጥሪ ያስኩኝ ከዛ አሁን ገባችሁ እህቷ በጣም ነው የሚገርመው ሚዜ ሆነች ሚኒባስ ይዘን ልደታ ሄድን በሚገርምሽ በዛ እንትን ሳምንት ላይ ተብሎ የሆነ ችግር ገጠማቸው ሴቶችና ስለዚህ ለሚቀጥለው ተባላን ባንዷ ምክንያት 15 ቀን ሆነና አንቺን ለምሳሌ ማውቅሽ ከሆነ አንቺን ካገኘሽ እሁድ ሰርጌ ነው እንዳትቀሪ ባክሽ ይላልው ምን ማለት ነው ይሶይ ለምሳሌ ያን ጊዜ እነጥላውና እነታምራት ሞላን መዝሙር አስተምር ነበር መራዊ ስጦታው ተቆጥተዋቸው በዚህ እግዚአብሔር በሰጣችሁ ድምጽ እግዚአብሔርን ሳታመሰግኑበት ልታልፉ ነው ብለው ስለገሰጿቸው ማን ይሄን መዝሙር ያስተምር ሲባል ሰው ይጠቁምና አክሊለ የተባለ ወንድማችን ከነሱ ጋር ህብረት የነበረው እሱ ይጠቁምና እኔን ይወስደኛል ከታምራት ሞላ ከጥላሁን ገሰስ ጋር አንተዋወቅ ወሰደኝ እዛ አስተዋወቀን ጀመርን መዝሙር አሁን ድረስ ያ መዝሙር ከነሲዱ ተቀምጧል እኔ ጋር በካሴት የተሰራ ነው እንዴ አይ ጥናት ነው እንጂ የመጀመሪያ ጥናት ነው አልታተምም አልተሰራም ስለዚህ እንትን ተብሏል ተቀርቷል ግን እኔ ግን በዚሁ አጋጣሚ የታምራት ሞላ ክርስትና ሳላደንቅ አላልፍም እውነቴን ነው ከልቡ ክርስቲያን ነበር ከልቡ እና ያን ጊዜ ስለነበር ለምሳሌ ታምራት ጋሽ ታምራትን ሳገኙ ጋታምራት ወድ ሰርጌ ስለሆነ እንዳትቀር አንቺንም ካገኘው እንዲህ ያልኩኝ ስለዚህ ወረቀት የለውም ጥሪ ይሰጣል ወረቀት የለውም ምን የለው ከዛ ሁድ ሄድን በሚኒባስ ሄድን ስንሄድ አለቃው በጣም ወዳጅ ነበሩ የልደታ የማደረ ሰባት ቅዱስ ልደታ አለቃ ኤርሚያስ ይባላሉ ተቆጡ በጣም ያለ ዝግጅት እንዲሳናረጋሉ እሷም እጇ ላይ የነበረውን ቀለበት እኔም ይሄ ትልቁ ቀለበት እንደዚህ ጉጥ ያለው ነገር አለ አይደል ቀለበት እሱ ነበር የነበረ ቀለበት እንኳን የሚገርምሽ እንደው አበዱ እሳቸው ምናምን ተቆጡ አይ በቃ እኛ ትልቁ ነገር የክርስቶስ ቅዱስ ሥጋና ክቡር ደም ነው እሱ ነው አንድ የሚያደርገው ሰው ድግስ አይደለም ወይንም ሌላ ነገር አለ ስለ ነጭ ልብሱ የሆነ ነጭ ልብስ ነው እሷም ለብሳለች ያለ ጓደኞቼን ሰበሰብኩና ኪዳኑ የሚባል አለ ሳቴ በላ በጣም ሞደው ጥሩ ምሁር ሰው አሁን የኪዳነ ምሕረት ቤተክርስቲያን ጸሐፊ ነው ዮሴፍ አለ ሞደው ወደ ወንድሜ አክሊሉ አለ ሳሚ አለ ሁለታ ለማስታወስ ነው ግረ መንገዴ እነዚህ ነበሩ አንተና አለ ብዙ ሰዎች ጋሽ ብርሃኑ አለ እግዚአብሔር ሰው በእውነት ነው የምልሽ የኑሮዬ አጥንት ወንደሰን አለ ወለላ አለች ካሶ አለ ኃይሉ አለ እነዚህ ሰዎች ተሰብስበው ሳገኝ ነው የምነግራቸው ለነዚህ ጋሽ ብርሃኑ ነገ ሰርጌ ነው ከዛ ገብተናል ለዛ ስርዓት አደረሱልን እናሳቸው እንግዲህ ይሄን ሁሉ ቅኔ ፊታቸው ያፈሰስኩላቸው ጳጳሳት አባቶቻችን በጠራቸው ይመጡ ነበር በጣም ይገርምሽ ወልደ ሩፋኤል የተባለ መጋቢ ሚስጥር ወልደ ሩፋኤል ፈታ የሚባሉ ካለቃ ገብረሃና የበለጠ ሰው ነበር በተውኔቱ ማለት ነው በቀሉ በጣም ሊቅ ሰው እሱን እንኳን መንገድ ላይ አግኝቼ ነው የነገርኩት ከዛ ተደረገ ሰርጉ ተጋባን ስንወጣ በስሚ ሰው ግልብጥ ብሎ መጥቷል እነዚህ ሁሉ መጥተዋል እኛ አንድ ዳቦ ነው ይዘን ሄድን ድፎ ዳቦ ያበሻ ዳቦ አስጋግረን ወደዛ ሄድን አክስቴ ወይዘሮ አለሚቱ ነበረች እሷ መጣች የሷም ቤተሰቦች ያው ፈቃደኞች አይደሉም አልነበሩምና ግን ያው ድንገት ሲሆን እግዚአብሔር ፈቀደ ከዛ በኋላ እኛ ዛትር በሚኒባስ ወደ ቤታችን ልንሄድ ነው እነዚህ ደግሞ አሁን የተቃቀስኩልሽ ነጋዴዎች ናቸው አቅም ያላቸው ሰዎች ናቸው ምናምን ነው አንዱ ጠጋ ብሎ ኋላ ሌላ ቦታ ነግረናል እኛ ባልነው ነው የሚኬደው እስካሁን አበላሽተዋል ምናምን አሉ ያው እንግዲህ እንትኑ ለምን እንደዚህ ሆነ ብለው ቁጭት ያላቸው ከዛ ያቺ ዳቦ ተቆረሰች ወልደ ሩፋኤል መጣ ቅኔ አረገ መጋቢ ሚስጥር ወልደ ሩፋኤል ቅኔ ዘረፉልኝ ያባይ ልጅ ውሃ ጠማው እኔ ራሴ ተነሳው ሙሽራው ተነሳ ራሴ ነው አሁንም ምንድነው ማረገው ቅኔ ሳረግ ማለት አንቺ አሁን ላንቺ ቅኔ ባረግ ላንቺ አንድ ካረኩ ለራሴ አንድ ነው ማደርገው ገብተሻል ሁሉ ጊዜ እንደዚህ ነው ማረገው ቅኔ አደረግን እዛ ሰርጉ ላይ ወሰሰ ስንወርድ እዚህ ነው የምትገባው አለኝ ከዛ መኪና ውስጥ ገባው መኪናው ላይ አበባ ለጣጥፈው ምን ብለው የሙሽራ ሚዜ ሽማግሌዎች አሉ አይደል አንዱ ታምራት ሞላ ነው አጋሽ አንቶኒዮ አሉ
ጋሽ መርቆሬዎስ አሉ። እነዚህ ናቸው። አንቶኒዮ እነዚህ መጡ። እዛ ላይ ፈረሙ። ጠዋት ላይ ነው የተፈረመው። ሌሊት ያው ዝም ብለን ነው የመጣነው። በጣም የሚገርምሽ ሙሽሮቹ መኪና ውስጥ ገብተን እዛው ነው ጽጌረዳ ቀጣጥፈው ምናምን የተጣጠፉባት መኪናው ላይ ልክ ስንሄድ የት ይዘውኝ ይሄዳሉ? ልክ እዚህ ሜክሲኮ ጋር ፊሊፕስ ጋር እዛ ስደርስ ዞር ብያ ያለው ወደ 20 ምናምን ሰርግ ሆነ። ሳይታሰብ የተዘጋጀ ሰርግ ነው። እዛ ግን ይኸውልሽ ተጋብተን ኖርን። እግዚአብሔር አከበረን። ይኸው እዚህ ትልቅ ክብርና ደስታ ላይ እግዚአብሔር ፈቅዶ እንደ ኃጢአታችን ደበደላችን ሳይሆን በሱ ቸርነት እዚህ ያደርሶናል ማለት ነው። በጣም ደስ ይላል። ከሁለት ልጆች አሉት እንግዲህ በዚህ ትዳር የተገኙ ሁለት ልጆች አሉ። አንደኛው ዩኒቨርሲቲ እንዳለ ነግረውኛል። ነበልባል አዎ ከእርሶ እንግዲህ እርሶ እውቀትን ፍለጋ የሄዱበት ርቀት በጣም ብዙ ነው። በእናቶትም ግፊት እርሶ ደግሞ ልጆች ላይ በተለይ እውቀትን ከማጋባት እውቀትን ከመስጠት አንፃር ያኖሩትን ነገር እስቲ ቢነግሩን። የመጨረሻ እያገባደድኩ ነው ጥያቄ ነው። እሺ ምንድነው መሰለሽ በእኔ እምነት ይሄን ሁሉ እውቀት ስሰበስብ ከፍዬ ያገኘሁት አይደለም። ስለዚህ ሳልከፍል ያገኘሁት ነው። ክርስቶስም ምን ይላል? በነፃ ያገኛችሁትን በነፃ ስጡ ነው የሚለው። ስለዚህ አሁን እኔ የትም ቦታ ልኖር የምኖርበት አካባቢ እዚህ አሁን ቤቴ የራሴ ቤት ነው። ይሄ ቤት እዚህ አካባቢ ያሉትን ልጆች ሰብስቤ አስተምራለሁ። ግን መጀመሪያ ከቤት ይጀምራል አይደለም? ስለዚህ አሁን ልጄ በዚህ በግዕዙ በንባቡ በትርጓሜው በጣም የበሰለ ሰው ነው። በጣም አሁን ዩኒቨርሲቲ ተማሪ ነው። ዩኒቨርሲቲ ተማሪ ስልሽ እንዴት ብዬ እንደምገልጽልሽ አላውቅም። እንደው ልጄ ስለሆነ ሳይሆን እንደውም በመጀመሪያ አካባቢ እንዴት ነው ትምህርቱ ምናምን አልኩት። እንዳረዳው ያው ችግር አለ። እኔ እዚህኛው ዓለም ሰው ነኝ። እንደውም ባለፈው ሲተረጎም አርቲስት ላውን ዘውጋ ያለውን ነገር አረሳምና ልጆቻችን ተረጎሙልን። የሱም ልጅ የኔም ልጅ አስጠራና እኔና እንግሊዘኛ ባዳ ስለሆነ እሱና እንግሊዘኛ ባዳ ስለሆነ ትርጓሜውን ከጨረሱልን በኋላ አንተ አለኝ ሊቀ ጉባኤ ይሄ እኮ እንግሊዘኛ ሲያስቸግረው ኖሮ ይኸውልህ መውለድ ደግ ነው በልጆቻችን ተበቀል ነው አለ። እና በጣም ጎበዝ ልጅ ነው። እና በጣም የገረመኝ እንዴት ነው ትምህርቱ ስለው ምን ማለት እንዴት እንደዚህ ብለህ ትጠይቀኛለህ አለኝ። እኮ ምን የ7 እና የ8 ክፍል ትምህርት ማለት ነው አለኝ። ይሄ እንትኑ ቤተክርስቲያኑ ቃል የመሸምደዱ ጉዳይ የእግዚአብሔር ረድኤት የእግዚአብሔር ቃል የእግዚአብሔር እርዳታ እንደተጠበቀ ሆኖ እውቀት የመሰብሰብ ልምድም ይሰጥሻልና ከሱ ብዙ ተጠብቃለሁ። መልካም ነው። እዚህ ቤት ውስጥ እንግዲህ ቤተሰቡ ሁሉ መንፈሳዊ ቤት ውስጥ ነው ያለው። እንደማየውም ከሆነና ክራር አያለው በገና አያለው በርከት ያሉ ናቸው እንደውምና ከመናያቸው አለ አይቻለውና ከየት የመጡ ናቸው እያልኩ ነበር። እርሶ እንደውም እኔ ብዙም አይደለሁም አሉኝ። ስለዚህ ባለቤቶት ይሄንን ነገር እንደሚያደርጉም ነገሩኝ። ክራር ይመታሉ በገናም ይደረድራሉ ይመስለኛል። እሷ እንግዲህ ምንድነው መሰለሽ ማህበረ ቅዱሳን በበገና ትምህርት ተመርቃ ከዛ በኋላ የበገና ትምህርት ቤት ከፈተች። በገና መሰንቆ ምናምን ከሌሎች መምህራን ጋር አንድ ላይ ሆነው ሲከፍቱ እኔ ደግሞ ቅኔና ግዕዝን ሰው ያለውን አይደለ ቅኔና ግዕዝን ይዤ ሄድኩኝ። ቅኔና ግዕዛችንን ይዘን ሄድንና የግዕዝ ትምህርት የቅኔ ትምህርት ሰው ደግሞ ቤተክርስቲያን ሲሄድ ዝም ብሎ ከሚቆም ቅዳሴ ተሰጥቶ ትምህርት ትግርኛ ኦሮሞኛ የሀገራችንን ቋንቋ ጨምረን ለሚፈልጉ ሰዎች ኦሮሞኛውን ኦሮሞኛ ሰው መምህር ተቀጥሮ የትግረኛውንም እንደ ትግራዋይንም እሱንም ትግራዋይ ሰው ተቀጥሮ እንዲያስተምረው አድርገን ፍሬ ሀና አካባቢ ለብዙ ጊዜያት ትምህርቱ ሲሰጥ ቆየ። እንትኑ ከበደ ቤት ማስተማሪያ ቤት እና በዚሁ አጋጣሚ እኔ አሁን ምን እንደምፈልግ ታውቂያለሽ? እንትን አይደለም ፈልገው እኔ አሁን ቤት ማስተማሪያ ቦታ ይሄንን ዕውቀት ለልጆች እያስተማርኩ ብኖር ነው ደስታዬ። ከዚህ በኋላ ምንም የምፈልገው ነገር የለም። መተረጎም ነው እየተረጎምኩ እነዚህን ዕውቀቶች ማስተላለፊያ በገናው ክራሩ እናስተላልፍበት ነገር ቢኖር ጥሩ ነው። ደግሞ ይኖራል አይቀርም፣ በቅርቡ ይሳካል። ከ40 ዓመት በላይ ይመስለኛል በአገልግሎቱ ብቻ የቆዩት። ምናልባት ከተሳሳትኩ ተከረማለሁ ከዛ በላይ እንደሆነ ሰማሁኝና እድሜ ጸጋ ነው።
ብዙ ነገር የመስራት ሐሳብ እንዳሉትም እርስዎ እየነገሩ ነው። ብዙ መጽሐፍቶችን ጀምረዋል። መልካም ነገሮች ናቸው። ይሄ የሚበረታታ ነገር ነው። ወደፊት ሊሰሯቸው ያሰቧቸው ነገሮች ካሉ ስለታለኝ ምን መሰለሽ መድኃኔዓለም አደራህን የምተረጉማቸውና የምጽፋቸው መጽሐፍት 100 ሳይሞሉ እንዳትወስደኝ ብየዋለሁ። ይሄንን ሪከርድ ሰብሬ ነው መሞት ያለብኝ አይመስልሽም? አይ እርስዎ ቢቆዩልን ይሻለናል ይሆናል። አይ ከመቶ በላይ ቢቻል መሰበዛ ሰማኝ። አሁን ስንት ዓመት ይሆኖታል? ይሄን ልነግርሽ አልችልም። እድሜ ትንሽ ነው ለማለት አይደለም፣ በጣም ትልቅ እድሜ ነው ያለ። ይሄን ማለት ስንት ዓመት ይሆናል ያልኩት ገምቻ እንግዲህ አንቺ ገምቺ። ከባድ ነው መገመት። ለምን ንግግሮት እንደዚሁ ቀልጠፍ ያለ ነው። ምንም ችግር የለም። ሆሊውድ ፈረንሳይ የፈረንሳይ ልጅ መሆን በቃ ማለትሽ ነው። ከና ለምን ዋሴ ጋር እኮ ነው ከና ለልኝ ጋር ነው ከምታውቂያቸው ከነዚህ ሰዎች ጋር አድጎ እንዴት አሁን ሰዎች ይገርማቸዋል። ለምን ብዙ ጊዜ ካህን ስትሆኚ የአነጋገር ይዘት የአሰራር ይዘት ይሄ ችግር እየገጠመኝ ነው። ለኔም ችግር እየገጠመኝ ነው። በጣም ይገርምሽ ለምሳሌ ሱፍ ለብሰሽ ወይ ጃኬት አድርገሽ የሆነ ነገር ስትሰሪ ሲያዩሽ ሰዎች ቅር ሲላቸው አያለው። እንደውም በቅርብ አንድ እናት የሆነ ነገር ብለውኛል። እኔ ግን ጥበቡ ጋር ሲሄድ የጥበቡን ሰው መሆን አለብኝ። ቤተክርስቲያን ሲሄድ ደግሞ የቤተክርስቲያኒቷን ሴት ጠብቄ ያገለግላለሁ እንጂ ብሔራዊ ቲያትር መቼም ጠምጥሜና ካባ ለብሼ ልሰራና ልገባ አልችልም። አይደለም እንዴ? እና ይህን ሰዎችም በዚህ አጋጣሚ ሊረዱልን ያስፈልጋል። ልብስ፣ ቀሚስ፣ ካባ፣ ነጠላው፣ ኩታው አይደለም ትልቁ ነገር የሚፈልገው ምግባር ነው የሚፈልገው። አይደለም እንዴ? የበኩሌን አስተዋጽኦ ቤተክርስቲያኒቷን እያስከበርኳት ነው ያለሁት። ሀገሬን ይሄ ሀገር ቅርስ ነው፣ ቤተክርስቲያን ቅርስ ነው። አይደለም ይሄ ለሚመጣው ትውልድ እንዲህ ማለት ነው። ግዙን እያየ ለሚሸሸው ትውልድ ይሄ ማለት ነው ብለሽ መስጠት። ከኔ ቀጥሎ የሚመጣው ደግሞ ከኔ የተሻለ አድርጎ አብራርቶ ሊነግር ይችላል። ያ ደግሞ የሚቀጥለው ይመጣል። መቀባበል ነው አይደል? ትውልድ እኛ ከናለቃ እያለው ነው የተቀበል ታላቁ ሊቅ አለቃ እያለ እኮ አሁን በዚሁ አጋጣሚ ትልቅ ሰው መሆኑን ነገሩኝ። መንገር ብቻ ሳይሆን ከስራዎትም መረዳት ይቻላል ብዙ ነገሮችን እና ይሄ ሁሉ መልካም ነው። ግን በጣም ሌሎች ሰዎች እርስዎን የሚያውቁት ሰው በጣም ዲፕሎማት ናቸው። ከልጁ ጋር ልጅ አሁን እንዳሉት ቲያትር ቤቱ ጋር ሲሆን እንደ ቲያትር ሰው ቤተክርስቲያን ሲሆን ደግሞ ክህነቱን ሁሉንም ነገር ማቻቻል ያስፈልጋልና ግን አንዳንዴ እንዴት ይቻላል? አንዳንድ ሰው ባለበት ቦታ ብቻ የመወሰን ነገሮች ይኖራሉ። እርስዎ ቴክኖሎጂ ላይም ሩቅ አይደሉም። በዩቲዩብ አንድ ትረካ እንደነበረው ታውቃለሁና እንደነዚህ አይነት ነገሮች ያው ብናነሳው ስለማያልቅ ነው ብዙ ሺህ ትረካዎች። አሁን ለምሳሌ ይኸውልሽ እኔ ከማወራሽ ብጽፍ ነው ደስ የሚለኝ። አንዲት እንትን ስጽፍ ይገርማቸዋል ማለት ፍሰቱ ማለት ነው። የቋንቋው ፍሰቱ አተራረኩ ራሱ ነው የተረኩት አይደል? ፍሰቱ ራሴ ነኝ። እኮ ድምጸቱ ያስታውቃል። ብዙ ግጥም ብዙ እንትን ትሰሪያለሽ አይደል? የስነ ጽሁፍ ሰው ነሽ አይደል እንዴ? ዝም ብዬ ይሄን የግዙን ቅኔ አንቄ እንዲህ ማለት ነው እያልኩ ልኖር አልችልም። ሌላ ጎን አለኝ እኔ ሌላ የምገልጽበት መንገድ አለ። ራሴን የምገልጽበት ቤተክርስቲያኒቷን የምገልጽበት ኢትዮጵያዊነትን የምገልጽበትና እኔ አንድ አካባቢ ለምሳሌ ታዩ አንድ ነገር ልንገርሽ። አንበበሽ ይሆናል ሀውለት አህመድ ሀውለት የምትባል ጎረቤት አለችኝ። ሌላ ሀውለት አለች እዚህ ጋር ሀውለት አህመድ ያንን አሽርጌታን ሳነብ አሽርጌታን ሀውለት ነች የጻፈችው። ሳነብና እዚህ ጋር ሀውለትን ሳይ እነዚህና እኔ እንዴት እንደተዋሃድን ጽሁፉ ላይ አይተሽዋል አይደል? ትክክለኛ ህይወት በመጽሐፍ ተገልጾ ማለት ነው። እንደዛ አይነት ሰው ነው። ቤተክርስቲያንም አሁን ስትሄድ እንደውም ከትላልቁ ይልቅ ከህፃናቶቹ ጋር ምናምን ብዙ ሰዎች እንደ ፕሮቶኮል ነገር ሲያደርጉ ያቸዋሉ። እኔ እንደዛ አይመቸኝም። ከማንም ሰው ጋር እኩል መሳቅ ከሁሉም ጋር መሆን ከሁሉም ጋር ተባብሮ መኖር ደስ ይላል። ህይወት ያስተምርሻል። ይሄን ያስተማረኝ ዕውቀት አይደለም። ሰው እኮ ተምሮ አያውቅም። ታውቂያለሽ አይደል? አንቦ ነው የሚያውቀው እንጂ ሰው ተምሮ አያውቅም። ትምህርት ይሄ አንድና አንድ ሁለት ነው ይልሻል ትምህርት አይደለም። ግን አንድና አንድ እንዴት ሁለት ሊሆን ቻለ? ያንቺ ጥያቄ ነው የሚሆነው። ይሄ ከልምድ የሚመጣ ነውና ብዙ ህይወት አለኝ። ብዙ የመከራ ህይወት፣ ብዙ የችግር ህይወት፣ ብዙ የደስታ ህይወት ስላለኝ እኔ ማለት የተገላበጥኩ ሰው ነኝ ማለት ነው። የተራገፍኩ ሰው ነኝ። ስለዚህ ጥሩ ህይወት አለኝ ማለት ነው። ወጣት ከወጣቱ ጋር በወጣት ቋንቋ ነው የማወራው።
እሱ ነው እኮ አሁን ከቴክኖሎጂውም ከቋንቋው ከሁሉም ደግሞ እያረሙንም ጭምር ነው ከእርሱ ጋር በስልክ ረጃጅም ጊዜ ከዚሁ ከቆይታችን ጋር ተያይዞ ስናወራ ነበርና እነዚህ ነገሮች እያረሙንም እያስተካከሉንም ነው የሚሄዱት። የመጨረሻ ማድረገው ጥያቄ እርሱን አግኝቼ ያለ መጠየቅ አልችልም። ምክንያቱም ከቆሎ ትምህርት ቤት ከቅኔ ቤት እስከ ጉባኤ ቤት ድረስ ትልቅ ሂደት ነው የሄዱበትና ብዙ ሂደቶች አልፈው ነው እዚህ የደረሱት። ብዙ ታሪኮችን ወርሰዋል እርሶ አውቀዋል። ደግሞ ለትውልድ ማውረስም ያስፈልጋል። ከዚህ አንፃር እያወረሱ እንደሆነም ነግረውኛል። ግን ኢትዮጵያውያን ምናልባት ቅድም አንድ ታሪክ ሲያነሱልኝ ውስጤ እያሰብኩ የነበረው ነገር ምንድነው ከውጭ ያሉ ዜጎች መጥተው የታሪክ ድርሳናቶችን የታሪክ መጽሐፍቶችን ተርጉሙልን የሚሉበት ምክንያት ምንም ጥያቄ የለውም። ዕውቀቱን ለመገብየት ነው ለማግኘት ነውና ይሄን ዕውቀት ከማግኘት አንፃር ኢትዮጵያውያን ራሳችን ላይ ምን መስራት አለብን በመልእክት ደረጃ ቢነግሩን ብዬ ስላሰብኩ ነው መቋጫችን ላይ። በጣም ጥሩ ነው። ይኸውልሽ አሁን ገድላት ድርሳናት ሰዎች የሚመስላቸው ስለዚያ ስለ ጻድቁ ወይንም ስለ ቅዱሱ ሰው ብቻ የሚናገሩ ይመስላቸዋል። አንዳንድ ገድላት ውስጥ የኢትዮጵያ ታሪክ ተቀምጦ ታገኘዋለሽ። የኢትዮጵያ ሕዝብ ታሪክ ተቀምጦ የኢትዮጵያ ሕዝብ በሆነ ወቅት ያደረገውን ነገር ታገኛለሽ። እስቲ ለምሳሌ ስነ ከዋክብት አቡሻህር የምንለው ትምህርት ልታይ ትችያለሽ። አሁን ለምሳሌ በቅርብ ጊዜ አንድ የታሪክ መጽሐፍ የሆነ ሰው ይዞ መጣ። እዛ ታሪክ መጽሐፍ ውስጥ በጣም የደነቀኝና የገረመኝ ግዕዝ ስለሆነ የቤተ ክርስቲያኒቷ የፓትሪያርኮች ተራ የተነሱበት ከጥንት ጀምሮ እስካሁን እስካሉት ፓትሪያርክ ድረስ ከነ አቡነ ባስልዮስ ድረስ ሊጻፍ ይችላል። እዛ መጽሐፍ ውስጥ ግን የኢትዮጵያ ነገስታት በየዘመኑ ኢትዮጵያ ከተፈጠረችበት ጊዜ ጀምሮ የነገሱ ነገስታት ታሪክ አለ። መቼ እንደነገሰ ስንት ሰዓት እንደነገሰ አንዳንዱ ግማሽ ቀን አንዳንዱ አንድ ሰዓት አንዳንዱ ለተወሰነች ደቂቃ ነግሶ የሞተ አለ አይደለም። እነዚህ ታሪኮች ያሉበት ይሄ ሁሉ አልገረመኝም። እሺ ሊኖር ይችላል። እዛ መጽሐፍ ውስጥ ግን በግዕዝ የተጻፈ መጽሐፍ ውስጥ የሙፍቲዎች ኢትዮጵያውያን ሙፍቲዎች በዝርዝር ያስረዳል። እዛ ላይ ይሄ ሊደንቅሽ ከዚህ የበለጠ ታሪክ የለም። ይሄ አንድነታችንን የሚያሳየን ነው። ገብቶሻል? እና ኢትዮጵያውያን ለዚህ ነገር ቦታና ትኩረት ቢሰጡት የተሻለ ነው ብዬ አስባለሁ። አሁን ያ ፈረንጅ የመድኃኒቱ ትርጉም እሱ በጣም ይከነክነኛል። ለምን ሲተረጉም ምን አንድ እጻው ምን እንጨቱ ወይንም ተክሉ ምን መደረግ እንዳለበት ይገልጻል መጽሐፉ። ግን የእጽዋቱን ስም ነቅሎ አውጥቶ ነው ያንን የሰጠኝ። ያ መጽሐፍ የራሳችን አይደል? ገብቶሻል? ወደኛም እንዳይመጣ ከመፈለግ ነው። በጣም ይገርማል። ግን ያ መጽሐፍ ቢኖርና አንድ አቅም ላለው ኢትዮጵያዊ ባለሀብት ወስደሽ ይሄን ብናረግ ብትሽው ሊሰማሽ አይፈልግም፣ አይሰማም፣ አያዳምጡም። እና ይሄን ነገር ትኩረት ሰጥተን ኢትዮጵያዊነታችን ከፍ ብናደርገው ጥሩ ነው ብዬ ነው የማስበው። ለምንድን ነው አሁን ይሄ ብዙ በጥበብ የተመሉ ቲያትሮች ተሰርተዋል። ብዙ የሌሎችን ሰዎች ስራ ማክበር ያስፈልጋል የራስሽ እንዲከበር። ግን እነዚህ ፈረንጆች እኛ ጋር መጡ። ለምንድን ነው ይሄን የፈለጉት ብለሽ እስቲ ጠይቂ። አይሽ ይሄንን ግን ለነሱ ከመስጠት ይልቅ እናንተ እንዲያርጉና እንዲህ ብናደርገው ይሄ እንዲሆን ያስፈልጋል። በጣም ነው የማመሰግነው። የነበረን ቆይታ ውብ ነበር። ብዙ ነገሮችን ያገኘንበት ነውና ከልብ አመሰግናለሁ። እኔም አመሰግናለሁ። በእውነት በእግዚአብሔር ስም አመሰግናለሁ። እኔ መጠየቄ የኔ መቅረብ ምናምን ሳይሆን ትልቁ ነገር የሀገራችንን ባህል የቅኔ ታሪካችንን በትርጉም ዙሪያ እንደኔ የሚደክሙ ብዙ ሊቃውንት አሉና የነሱን ድካም ለህዝብ የሚያስረዳ ይሄ የአንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ብቻ ሳይሆን ኢትዮጵያዊ ማንነት ማለት ነውና ኢትዮጵያዊነት መገለጫ አንዱ ክፍል ስለሆነ ይሄን እንድንሰራ ይሄን እንድናወራ ስለዚህ ነገር እንድንነጋገር መጀመሪያ እግዚአብሔር ፈቅዶ እናንተም ወዳችሁ ስለመጣችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እናመሰግናለን።
የፋና ፖድካስት ተከታታዮች ከቅኔና ትርጓሜ መምህር ከሆኑት ሊቀ ጉባኤ ታረቀኝ ብርሃኑ ጋር ያደረግነው ቆይታ ይህንን ይመስላል። እንደወደዳችሁ ተስፋ እናደርጋለን። ቅድስት ዘውዱ አብሬ ቆይታ አድርጌያለሁ። መልካም ቀን ይሁንላችሁ።